በፈተና የመጽናት መስቀሉን የመሸከም በመስቀልም የመታመን ህይወት እንድትኖሩ ኢየሱስ ክርስቶስን ትመለከታላችሁ። ኢየሱስን ካልተመለከታችሁ አይናችሁ እንደዚህ ጸጉሩን እንደ ህንድ ዳክተር ከፍሎ በጣም ጥሩ ቃል የሚናገር ግለሰብ ከሆነ የምትመለከቱት እሱ የወደቀ ጊዜ ትወድቃላችሁ፣ እሱ የቆመ ጊዜ ትቆማላችሁ። ጸጉር ያስተከለውን ግለሰብ ከሆነ የምትመለከቱት ጸጉሩ የረገፈ ጊዜ የህይወት ከቢዝነሱ መንገድ እሱ ዞር ያለ ጊዜ እናንተም ከህይወት ዞር ትላላችሁ። የሚጠነቁሉትን እነዛ ሽቶ ከፊት ለፊታቸው እየተርከፈከፈ የሚሄዱትን ሰዎች ከሆነ የምትከተሉት እነዛ ሰዎች ሽቶ ማርከፍካፊዎቹ ሲሄዱ ነገሩ ሲባነንባቸው ገንዘባቸውን ያሸሹበት ሀገር ጠቅልለው ቪዛ አስመትተው የበረሩ ጊዜ እናንተ ከህይወት መስመር ትበራላችሁ። ኢየሱስን ከተመለከታችሁ ግን ጀምሮ ጨርሷልና ጀምራችሁ ትጨርሳላችሁ። መከራ ቢመጣ በህይወት ፈተና ብትፈተኑ ትሄዳላችሁ። ምን ይላል ሙሴ ሰለሞን ማስታወቂያው የሃሎት ቤተክርስቲያን ማስታወቂያ ለተጀመረው ግንባታ 1000 ሰዎች 50 ሺህ ብር እንትን በል ቻሌንጅ የ50 ሺህ ብር ቻሌንጅ 1000 ሰዎች ማለት ወደ 50 ሚሊዮን ከተሳሳት ካርሙ ወደ 50 ሚሊዮን አካባቢ ገንዘብ ማለት አንድ ሰው 1000 ብር ነው ወይስ አንድ ሰው 50 ሺህ ብር? 1000 ሰዎች 50 ሺህ ብር ቻሌንጅ ጫን ያለው ነው። እኔ ሳሚ ጋር ያየሁት ቪዲዮ በእርግጥ የሃሎት ቸርች ዛማን ላይ 300 ሰዎች ካስገቡ ችግር የለው፣ 3000 ሰዎችም ካስገቡ ችግር የለው። 150 ሚሊዮን ቢሆን ዋናው ከ1000 ሰው አይነስ እንጂ ችግር የለው። እና ቤተክርስቲያን ያው እንደምታውቁት ነው። እኔ አሁን የፕሮቴስታንት ቤት አብያተ ክርስቲያናት ጌታ ይመጣል ብለው ማመን ሳያቆሙ አይቀርም የሚል ጥርጣሬ እያደረብኝ ነው። ግንባታቸውን ሳየው እቅዳቸው የ50 ዓመት የ60 ዓመት እቅድ ሳይ 50 ሚሊዮን ይመቻቸው። ግን እንደ ፕሮቴስታንት በዚህ መንገድ ነው ነገሮች የምትመለከተው። አንድ ኦርቶዶክሳዊ ያስገብተ እንዴ ነው ሌላ ይድናል እንዴ ብትለው አይድንም ነው የሚል። እኔ አሁን አንድ ኦርቶዶክስ አንተ አትድንም ስላለኝ አይ በቃ እናንተ አትድኑም ብዬ ከፉክክር አንፃር ለእሱ መልስ አልሰጠውም። ለአንድ ኦርቶዶክስ ወንድምና እህት የነሱ ትምህርት የነሱ መንገድ እንደኛ አይደለም። እነሱ በክርስቶስ ኢየሱስ በማመን ብቻ ሳይሆን በአንዲት ቅድስት ቤተክርስቲያን በኩል ነው መዳን ይገኛል ብለው የሚያምኑት። በኦርቶዶክስ ውስጥ ካልሆነ መዳን አይገኝም ብለው የሚያምኑት። ይሄ የነሱ እምነት ነው። ለዚህ ድጋፍ አላቸው ወይ? አዎ ከአባቶች የሚጠቅሱት ድጋፍ አላቸው። መጽሐፍ ቅዱሳዊ ድጋፍ ብትል በአንዲት ቅድስት ቤተክርስቲያን አንድ ጥምቀት አንድ ሃይማኖት የሚለውን ጥቅስ ይጠቅሳሉ። አንድ ጥምቀት አንድ ሃይማኖት የሚል ጥቅስ ይጠቅሳሉ። ከዛ የአባቶችንም ትምህርት አምጥተው ይጠቅሳሉ። በአንዲት ቅድስት ቤተክርስቲያን የሚል ማለት ነው። ስለዚህ የነሱ ብሊፍ ነው፣ የነሱ እምነት ነው። አሁን ይሄንን ስላሉኝ እነሱ አንተ ኦርቶዶክስ ውስጥ ካልገባ መዳን የሚባል ነገር በቅድስት ቤተክርስቲያን ካልሆነ አድንም ስላሉኝ እኔም እዚህ ጋር እናንተ ጴንጤ ካልሆናችሁ አድኑም። ይሄ ገመድ ጉተታ ይባላል። ገመድ ጉተታ ይባላል። አሁን ልክ አሁን ዘንድሮ እንዳለው ፕሮቴስታንት ማለት ነው አትሳደቡ ምናምን ስል ኦርቶዶክሶች የሚሳደቡ የለ እንዴ ምን አይለኛል መጥቶ ኦርቶዶክስ የምትላቸው ግለሰቦች ሲሳደቡ አንተ የምትሳደብ ከሆነ እነሱን አልዳኑም እያልክ መቼም ያልዳነ ሰው እኮ ስድብ ማንነት ነው አይደል? ሰው በክርስቶስ ኢየሱስ ሲሆን አዲስ ፍጥረት ይሆናል። አዲስ ፍጥረት ሲሆን ደግሞ ይሄ አዲሱን ክርስቶሳዊ የሆነውን እግዚአብሔር ልጅ ለመምሰል የሚያድገውን ማንነቱን ይጎናጸፋል፣ ወይም መንፈሳዊነቱን ይጎናጸፋል። የሞተው መንፈሳዊ ማንነቱ ሕያው ይሆናል። ስለዚህ ያ ኢየሱስን በመምሰል የሚጎለብተው እግዚአብሔርን በመምሰል የሚጠነክረው መንፈሳዊ ማንነት ዳግም በመወለድ ያገኘው ሰው ካራክተር ውስጥ ቅድስና፣ ጽድቅ፣ እግዚአብሔርን መፍራት፣ መልካም የሆነ ነገር ሁሉ ከህይወቱ ይወጣል። በተቃራኒው ደግሞ በዓለም የሆነ የተቆረጠ የእግዚአብሔር ልጅ ኢየሱስ ክርስቶስን በትክክል ያላገኘ ሰው ደግሞ ፍጥረታዊ ሰው ስለሆነ ይሳደባል፣ ይራገማል፣ ይዘሙታል፣ ይረክሳል፣ አመፅ ውስጥ ይገባል። ስለዚህ የሆነን ሰው አልዳንክም ካልከው ፍጥረታዊ ነው እያልከው። ፍጥረታዊ ሰው ደግሞ የሚሰድብህ ከሆነ
አንተ የዳንክ ነኝ የምትለው ሰውዬ በምላሹ ጽድቅን፣ ምህረትን፣ ርኅራኄን፣ ቸርነትን ትሰጣለህ አለቀ። አሁን ይህንን ስናገር አንተ አልሳደብም፣ ጭራሽ አልሳደብም። እስቲ ስለ አስራት በአዲስ ኪዳን አውራ። አዲስ ኪዳን እኮ የፍቅር ህግ ነው መደምደሚያ ብራዘርዬ። ኢየሱስ ክርስቶስ ህግን እንዴት እንደሚመለከት አንድ ጎበዝን ሲጠይቀው ህግ በሁለት ነው የሚታሰረው አይደል? የኢየሱስ ትምህርት ላይ ህግ ሁሉ በሁለት ህግ ይጠቀለላል። ጌታ አምላክህን እንደ ራስ አድርገህ ውደድ በሚለው ህግና ባልንጀራ እንደ ራስ አድርገህ ውደድ በሚለው ህግ ውስጥ ባለን ፍቅር ነው። ለዚህ ነው የአዲስ ኪዳን መጽሐፍ ሲናገር የህግ ፍጻሜ ፍቅር ነው ይላል። ማሰሪያ መቋጠሪያው ፍቅር ነው የሚባለው። አምላክህን ከወደድክ በከንቱ ስሙን አትጠራ። አምላክህን ከወደድክ ለሌላ አማልክት አትሰግድ። አምላክህን ከወደድክ እሱን ብቻ ታመልካለህ፣ ለእሱ ብቻ ትሰግዳለህ። ይሄ አምላክን በመውደድ ውስጥ ፓክድ የሚደረግ ነው። ሁሉም ህጎችን በፍቅር ህግ ውስጥ ይታሰራል። ሰውን ከወደድክ የባልንጀራን ሚስት አትመኝ፣ ባልንጀራን እንደራስ አድርገህ ውደድ ይላል። ሌላው ዝርዝር ምንድን ነው? ባልንጀራን ንብረት፣ የባልንጀራን ሚስት፣ የባልንጀራን ነገር አትመኝ፣ አትግደል አይደል? ሰዎችን አትገልም ሰውን ከወደድክ፣ ሰዎችን አትገልም ሰውን ከወደድክ። ሰው ሁለት ህጎች ነው ያሉት። በሁለት ህግ ነው ሁሉ የሚታሰረው። አንዱ እግዚአብሔርን መውደድ፣ ሁለት ባልንጀራን መውደድ ነው። ስለዚህ የህግ ፍጻሜ ፍቅር ከሆነ ደግሞ አንተ አስራት ምናምን የምትለው ጉዳይ እንደ ህግ አይደለም አሁን የተቀመጠው። አስራት እንዴት ነው የምትሰጠው? አሁን የፍቅር ህግ ስለሆነ ያለው ለቤተ ክርስቲያን ወይም ለሚያገለግሉ ሰዎች የምትቆረሰው በህግ ሳይሆን በፍቅር። ፍቅር ደግሞ እንደምታውቀው አንድያ ልጅ እያለው አንዱን ሰጥቶናል፣ ሳይቆርስ ሳይከፍለው ኢየሱስን ሰጥቶናል። ፍቅር ከአንድ አስረኛ የሚበልጥ ይሰጣል። ፍቅር ከህግ ያልፋላ፣ ፍቅር ከህግ ይበልጣል። ስለዚህ ከአንድ አስረኛ በሚል ማንነት አንታሰርም። አስራት ወይኔ አስራት አልሰጠውም ዛሬ ጌታ ይቀስፈኛል ምናምን አይደለም። አስራትና መባን ማስበው ከፍቅር ህግ አንጻር ነው። የሚበሉ ሰዎች አሉ፣ የሚጠጡ ሰዎች አሉ፣ ወንጌል የሚያገለግሉ ሰዎች፣ ቤተክርስቲያን ቀን ለምሰፍርላቸው ሰዎች አሉ፣ የቤተክርስቲያን አስተዳደሮች አሉ። እነዛ ሰዎች ደግሞ ራን ያደርጋል፣ የሚያስፈልጋቸው ነገር አለ። ስለዚህ ለዛ በፍቅር እቆረሳለሁ። ጴንጤ ሄዶ ሰዶማዊነት ነው ይላል ቃል። ኖ እንደዚህ ብለህ አትደምድም። ባለፈው ቻርሊ ከርክ የሚባለውን ሰውዬ ታውቀዋለህ? ቻርሊ ከርክ የሚባል ንግግር እያደረገ እያለ አንድ ዩኒቨርሲቲ ውስጥ በጥይት በአሳስን የተገደለ አሁን ለምሳሌ እሱ በጣም አጥብቆ ይሄ ግብረ ጥላቻን አቦርሽንን የሚቃወም ጽንፈኛ ፖለቲከኝነት አለበት እንጂ በቃ ሲቃወም የነበረ ሰው ነው። ስለዚህ አሁን ፕሮቴስታንቲዝም አይደለም ለግብረ ሰዶምነት አስተዋጽኦ ያደረገ። ፕሮቴስታንቲዝም የሚባለው እምነት እንዲህ ከመወለዱ በፊት እንደ ተቋም ከመቋቋሙ በፊት ግብረ ሰዶም መጽሐፍ ቅዱስ ላይ ነበር። ሮሜ መጽሐፍ ምዕራፍ 1 ላይ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ ይልና ወንዱ እንደ ተፈጥሮ የሚገባውን ሴቷን መገናኘት ትቶ በወንድ ፍትወት ተቃጠለ የሚለውን መጽሐፍ ቅዱስ ክፍል አንብብ። በፍትወት ወንድን ፈለገ፣ ሴቷ ወንዱን ትታ በሴት ፍቅር ተቃጠለች። ስለዚህ ሮሜ ምዕራፍ 1 ለምሳሌ ፕሮቴስታንት ከመመስረቱ በፊት የተጻፈ መጽሐፍ ነው። ስለዚህ በነ ጳውሎስ ዘመንም ነበር ግብረ ሰዶምነት። በነ ሎጥ ዘመን ነበረ ግብረ ሰዶምነት። ይህ ከወደቀው ማንነት ውስጥ የሚወጣ ነው እና ምዕራብ ውስጥ ክርስትና እኮ ፕሮቴስታንቲዝም ብቻ አይደለም፣ ካቶሊክም አለች በስፋት። ካቶሊክ አለ ምዕራብ ውስጥ፣ ፕሮቴስታንትም አለ። ስለዚህ አንዳንድ ጊዜ ጥላቻ ጥሩ አይደለም። የሆነ ቤተ እምነት ጥምድ ማድረግ የለብህ። ኦርቶዶክስ ነህ የእኔ መንገድ ነው ብቸኛ የመዳን የመትረፍ መንገድ ብለህ ታምናለህ። ስለዚህ እንዳልዳንኩ ይሰማሃል እኔ። ስለዚህ ራራልኝ፣ እዘንልኝ፣ ወንጌልን በፍቅር ንገረኝ፣ ይህንን ጤናማ የሆነውን ንገረኝ። ኖ አይደለም፣ እንደሱ አይደለም። ጠቅልል አድርገህ ፕሮቴስታንቲዝም የግብረ ሰዶም ምናምን ብላ ይጻፍ መውቀጥ አንድ ላይ ትክክል አይደለም። ኦርቶዶክስ አይደለም ካልሆነ ቢሆን
ጆን የሚለው አካውንት የላኩል በስተት ጆን ዳንኤል አንተ ሁናቱን ላይቭ ላይ እንዳለ ስላየው ሁናቱን ለማረጋገጥ ነው። ሶሪ እና ይሄ ነው እና እኔ አሁን ሰሞኑን በተለይ የጥላውን ጸጋዬ አፍቃሪዎች ተው፣ ሰው አትጥመዱ። አሁን አንድ ስለ ኦርቶዶክስ ቀኑ ሙሉ እየቆረጠች የንቃሌን የአማን ሻሎምን ንግግር ምናምን በመቁረጥ በቃ የቆራረጠች የምታቀርብ አንድ ልጅ አለች። አሜሪካው እንዴት ነህ? እና የሆነ ጊዜ ላይ ስለ ትዝታው ሳሙኤል ተናገርኩ፣ ጠመደች ብሎ ካደረገች ከዛ ቪዲዮ እየቆራረጠች እንዲህ እያደረገች ትለቀኛለች። አብዛኛውን እዚህ ሚዲያ ላይ ያዩዋቸው ሰዎች የሚጠምዷችሁ ስለ ጌታ ወይም ስለ ወንጌል ሳይሆን ስለሆነ ግለሰብ ወይም ደግሞ ስለ ጥቅማቸው ነው። ብዙ ሰዎች የሚጠምዷችሁ አሁን ሂዊ ወንጌል ማን ነው ወንጌል የሚሰራ? ትዝታው ሳሙኤል ነው። ትዝታው ሳሙኤል ጥላቻ ነው የዘራው። በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ማጥላላት ነው የያዘው። ወንጌል እንደዚያ ወንጌል የምስራች ነው። አልዳንም ብለህ ለምታስበው ማህበረሰብ የምስራች ተነግራለህ። ተወሱ ሞክ ማድረጉ ምናምን ተመልከት። ይሄ ለገጣውን ምናምን ተመልከት። ማጥላላቱን ምናምን ተመልከት። ርህራሄ የለውም። እኔ ከጠመድኩስ ለወንጌል ነው። ሰላምዬ ወንጌል ሰው አስጠምደን ለምሳሌ መለየት ትችላለሽ። ለምሳሌ ይሄ ልጅ ጸረ ወንጌል ነው ካልሽ ከኔ መለየት ትችላለሽ። አጠገብ ያለ መድረስ የስህተት ነገር ካየሽብኝ በቅንነት እኔን ሳይሆን ሀሳቤን መሞገት ትችላለሽ። ለምሳሌ ያወራኋቸው ቪዲዮዎች ላይ መተሽ ይሄ ልጅ ብዙ ሰዎች እንደሚሉት እባብ ይታየኛል ፊቱ ላይ ምናምን በጣም የሚሰሩብኝ ቪዲዮዎች ያስቁኛል። ሰዎች እባብ ይታየኛል ፊቱ ላይ ይሄ ገና ከጩሰት ያልወጣ ከሱስ ያልወጣ ምናምን ከምትለኝ ያነሳሁት ሀሳብ አለ አይደል? ለምሳሌ ይሄ ሀሳብክ መጽሐፍ ቅዱሳዊ አይደለም፣ ልክ አይደለም፣ እንደዚህ አይደለም፣ እንደዚህ ሎጂክ ከሆነ ያነሳሁት ሎጂኬን በሎጂክ መተህ እኔን ትተኸኝ ሀሳቤን ብቻ ብትወርድበት ያኔ አንተ አሪፍ ትሆናለህ። አንተ ግን እኔ ላይ ነው ያለህ። ደግሞ እኔ ላይ ያለው ምንም ማድረግ በቀጥታ አይደለም። ምን የምትወደው የተንጠለጠልክበት የምትካደመው በእኔ ቋንቋ የምትካደመው ግለሰብ አለ። እሱን ስነካ ለሱ ብለን የጠመድከኝ ኢቭን ለራስክ ብለህም አይደለም የጠመድከኝና ቆይ ላንተ ማን ነው ትክክል? ለእኔ ትክክል እውነት ህይወት መንገድ የሆነው ክርስቶስ ኢየሱስ ነው። የዕብራውያን ጸሐፊም ተመልከቱት ያለው ኢየሱስን ነው። ዕብራውያን መልእክት ሲጻፍ ኢየሱስ በስጋ አካል በመካከላቸው አልነበረም፣ በመንፈስ ነው እንጂ የነገርኩ ያለሁት ነገር ከተረዳኸኝ። ኢየሱስ ካረገ በኋላ ነው የዕብራውያን መጽሐፍ የተጻፈው። ግን ምን ይላቸዋል? ኢየሱስን ተመልከቱ። መሮት ትፈልጋላችሁ? በህይወት መሰንበት ትፈልጋላችሁ? ኢየሱስን ተመልከቱ። መጽናት ትፈልጋላችሁ? ኢየሱስን ተመልከቱ። ዓለምን ነውርን መናቅ ትፈልጋላችሁ? እሱ ነውርን ንቋል። በመስቀል መታገስ ትፈልጋላችሁ? እሱ በመስቀል ታግሷል፣ በመከራ ታግሷል። ከዛስ በአባቱ ቀኝ ተቀምጧል፣ ጨርሷል። ስለዚህ ሩጫቸውን ያልጨረሱ ሱፍ የለበሱ ግለሰቦችን ከምትከተልና ግራ ከሚገባ ብዥ ከሚልብ ሩጫውን የጨረሰ እንደ ሰው በነገር ሁሉ ከኃጢአት በቀር ተፈትኖ ያለፈ አብ አባት ከሰማይ ድምፅ አውጥቶ የምወደው ልጄ እሱ ነው፣ እሱን ስሙት፣ እሱን ተመልከቱት ብሎ ወደ ልጁ የጠቆመለት። ስለዚህ ኢየሱስ ክርስቶስን ብታይ አስፈላጊ ነው ብዬ አስባለሁ። ኢየሱስን ተመልክ። ለዚህ ነው የዕብራውያን ጸሐፊ ኢየሱስን እንዲያዩ ነው። አይናችሁን ከሙሴ ላይ ሙሴ ራሱ ከሙሴ ይበልጣል። ኢየሱስን የሚበልጠውን ተመልከቱ። ማንን ተመልከቱ? ኢየሱስን ተመልከቱ። እሱ ሕግ ከሚባለው ነገር ሁሉ የሕግ መደምደሚያ ነው። እሱን ተመልከቱ። ከመላእክት የሚበልጥ ነው። ወደ ዓለም ሲገባ መላእክት ለእግዚአብሔር ልጅ ሰገዱ። ስለዚህ ከመላእክት ሳይሆን ወደ ኢየሱስ። ስለዚህ ብዙን ነገር መጽሐፍ ቅዱስ ኢየሱስን ተመልከቱ ይላል። ለምንድን ነው የምንመለከተው? በመከራ እንጸናለን። ለምንድን ነው የምንመለከተው? ለእውነት እንኖራለን። ምክንያቱም ኢየሱስ
የጨረሰ ነው። የእምነታችን ጀማሪ ፈጻሚም ነው። ስለዚህ ጀማሪውን ተከትለሃል። ኢየሱስን ነው የምትከተል። የእምነትህ ጀማሪ እሱ ነው አይደል? ጀማሪውን ከተከተልክ ፈጻሚም እሱ ነውና እስከ ፍጻሜ እሱን ተከተል። አሁን ሰዎች የሚናደዱት የሆኑ የሚከተሉት ግለሰብ ይፈልጋሉ፣ ሂሮ ይፈልጋሉ፣ አንድ ፐርሰን ፊገር ይፈልጋሉ። እውነት ነው፣ መጽሐፍ ቅዱሳዊ ሀሳብ አለው። ኢየሱስን በመምሰል የሚቀድሟችሁን ዋነኞቻችሁን ምሰሉ ይላል መጽሐፍ ቅዱስ። ኢየሱስን ብቻ ምሰሉ ሳይሆን ኢየሱስን በመምሰል የሚቀድሟችሁን ዋነኞቻችሁን ምሰሉ። ለምን? እነሱን ስትመስሉ ኢየሱስን ትመስላላችሁ። ስለዚህ ዋነኞቻችን ማንን ግን የዋነኞች ምልክት መለኪያው ምንድን ነው? ኢየሱስን መምሰላቸው ነው። ምሳሌ የሚሆን ህይወት መያዝ አለባቸው። በገንዘብ ፌል ያደረገውን አትምሰለው። መጽሐፍ ቅዱስ የሚያስተምር ይሄን ነው። መጽሐፍ ቅዱስ ለምሳሌ ኤጲስቆጶስ አድርገህ ቤተክርስቲያን የሚመራ ሰው አንተ የሚገርም ድካም የሌለህ እኮ ነው የሚመስለው። ስለ ድካም ድካምና አመፅ ለዩ። እኔ ስለ ድካም አለው እከሌኮ ዘሙተ እከሌኮ እያልኩ አይደል። አትሊስት ስማ፣ መልእክት ስማ። ስለዚህ ዋነኞቻችንን ራሱ ለመምሰል መስፈርት ተደርጎ የተቀመጠው ኢየሱስን ይመስላሉ ወይ? አለቀ። ኢየሱስን የማይመስል ከሆነ አጠገቡ አትድረስ፣ ሽሽ። መሪ አይደለም እሱ፣ ልክ አይደለም የተከተልከው ሰው። ፍጻሜ አያምርም፣ ትስታለህ፣ ወደ ዓለም ትኮበልላለህ። የዚህን ዓለም ሲሳይ የሚፈልግ ራሱን በዚህ ዓለም ገንዘብ ባለጸጋ የሚያደርግ በትዕቢት የተወጠረ ሰው በመረጃ አውራ። ሌላ ጊዜ በመረጃ አወራሁ እኮ። ለምሳሌ ዮናታን አይን አጠፋ አልኩ። መረጃው ምንድነው? አይኑ የጠፋው ሰውዬ፣ አይኑ ማየት ያቃተው ሰውዬ ታዱሻን አመጣውልክ። የጋይ ዘላለም መንግስቱ ብላችሁ ዩቲዩብ ሰርች አድርጉ። ታደለ ነጋሽ ቁጭ ብሎ እንዴት እንደደበደበው፣ እንዴት በሐሰት እንደከሰሰው፣ እንዴት ፍርድ ቤት ልጄ አይደግ፣ የተከልኩት አይብቀል፣ ሰዎች አይስሙኝ አዳምጡኝ ብሎ እግዚአብሔር ይህንን ያደርግብኝ ብሎ በመሐላ እንዴት ውሸት እንደዋሸ፣ እንዴት የሐሰት ምስክሮች ዮናታን ቀጥሮ ሰውየውን ለማሳሰር እንዴት የሐሰት ምስክሮች እንደቀጠረ፣ አንደኛው ምስክር እሺ ብሎት ቢቀርብም ሁለተኛው ምስክር ግን ህሊናው ወቅሶ ስለቀረ ዮናታን ክሱ እንዴት የውሸት ክሱ እንዴት ውድቅ እንደሆነበት ታዱሻ ፊት ለፊት ተናግሯል። በመረጃ ማውራት ማለት ይሄ ነው። አለቅ። ይሄ ነው። ዮናታን አይን እስኪጠፋ ድረስ ሰው ደብድቧል። ውሸት ነው ያወራሁት። ራሱ ባለቤቱ እንግዲህ አይኑ ከተጎዳ ሰው በላይ ምስክር የሚሆን የለም። ሰው ምንድነው የምትለው? በመረጃ ወራ። በመረጃ ነው ማወራው። ጠሌን ተመልከተው። ጠላውን እኮ ኢንተርቪው ላይ ቀርቦ ምን አለ? ሚስቴ ናት። ሚስትየው ምን አለች? ብዙ ቸርች ከሚባክን ብዬ እኔን ቸርች እንዲከፍት ያደረግኩት አለች። ስለዚህ ጠላውን እግዚአብሔር ብሎ ሳይሆን ሚስቱ ብላው ነው ቸርች የከፈተው። ቸርች ደግሞ ሚስት ብላ አይከፈትም። ሲቀጥል ጠላውን ፓስተር ካሳሁን ለማ ሾው ላይ ቀርቦ ሲጠየቅ ቤተክርስቲያን ለምን አትተክልም ሲሉት ጌታ በቀጥተኛ ቤተክርስቲያን ትከል ብሎ አልነገረኝም ብሏል። ጌታ አልነገረውም፣ ሚስቱ ነገረችው። ጌታ ያልነገረውን ሚስቱ የነገረችውን አምኖ ነው የከፈተው። ዝና ስለሌለ፣ ፖፑላሪቲ ስላለ፣ ሚዲያው አዳማጭ ስለሆነ ብዙ ሰዎች ተሰብስበው ሄዱ። ልክ ነው። አዲስ ናይት ክለብ ሲከፈት አዲስ ያልተጨፈረበት ወለል ላይ አዲስ ዲጄ የሚያንጫጫውን ሙዚቃ እና መጠጥ ለመጠጣት የናይት ክለብ አፍቃሪዎች ለሊት እንትን ተከፍቷል፣ እዚህ ጋር ናይት ክለብ ተከፍቷል ብለው እንደሚዞሩት የቸርች ደግሞ ዟሪዎች አሉ። በህይወት ያልተተከሉ ስር የሌላቸው ዛፎች አሉ። በህይወት አልተተከሉም። ስለዚህ ስር ስለሌላቸው አድራሽ የላቸውም። 2 ዓመት የሆነ ቸርች ላይ ይዘላሉ። የዛ ቸርች ወረት ሲያልቅላቸው ሌላ ቸርች ይሄዳሉ። የዛ ቸርች ወረት ሲያልቅላቸው ሌላ ቸርች ይሄዳሉ። አዲስ ሰው አዲስ ነገር ሲከፈት እየዞሩ ይንከራተታሉ። ሰው ምንድነው እያልኩ ያለሁት? ጥላሁን የእግዚአብሔርን ፈቃድ ለማገልገል ከእግዚአብሔር ሰምቶ አይደለም ቸርች የተከለው፣ በሚስቱ ምክር ነው የተከለው። አየህ፣ ይሄን ነው የምልህ። ደግሞ እንትና ሀውዛ የተናገረውን ነገር ስሙ።
ውሻ አሳዳጊውን ይነክሳል። አንተ ደግሞ ዮናታንን ዮናታን አላሳደገኝም። እኔ ሙሉ ወንጌል ናት ያሳደገች። ኮብልዬ ነበር። የጠፋው ልጅ ከቤቱ ከጠፋ በኋላ የሆነ አሳማ እንዲጠብቅ በገንዘብ የቀጠረው ሰውዬ አሳደገው ማለት አትችልም። ያደገ የኮበለለ ልጅ ነው። ዮናታን ያላሳደገኝ ነፍሳት ይዳኑ አይዳኑ አንተ በምን ታውቃለህ? ይዳኑ ነኝ መዳን እንዴት ነው የምታስቡት? ነፍሳት እየዳኑ እሺ፣ ድነው ወዴት ነው የሚጨመሩት? ኢየሱስ ያልተከላት የግለሰብ ቤተክርስቲያን ውስጥ ነው የሚጨመሩት? አትሊስት ሰው እኮ ድኖ ጤነኛ አብያተ ክርስቲያናት ውስጥ ቢጨመር እኮ ትክክል ነው። God is merciful. Yes, እግዚአብሔር በአንድም በሌላም ይናገራል። እየተናገራችሁ እንደሆነ አስተውሉ። አሁን ወደዚሁ የከተታችሁኝ እናንተ ናችሁ። ልላችሁ የፈለግኩትን ዋና ሀሳብ ልናገር። ለምሳሌ ኢየሱስን ተመልከቱ ስላችሁ ለምንድን ነው ኢየሱስ የምትመለከቱት? ኢየሱስ የምትመለከቱት አንደኛ በህይወት እግዚአብሔርን የሚያስደስት ህይወት እንድትኖሩ ኢየሱስን ትከተላላችሁ። የጽድቅ የቅድስና ህይወት እንድትኖሩ ኢየሱስን ትመለከታላችሁ። አሁን ዘመኑ የጴንጤ ነው፣ ዘመኑ የኛ ነው እንደምትሉት አይደለም። ድንገት ቤተክርስቲያን ስደት ሊገጥማት ይችላል። ድንገት የህይወት ፈተና ሊደርስ ይችላል። አሁን በተመቻ አዳራሽ ጭስ እያጫጫስ እንደምትዘለው አይደለም ክርስትና። እስካሁን ክርስትናን ቼክ ያደረክበት ነገር የለም። አሁን ላይ ያለው ፈተና ምኞትክ ብቻ ነው። ከምኞትክ ያለፈ ፈተና ከውጭ የመጣ ጊዜ በእምነት እንድትጸና የዕብራውያን ሰዎች መከራው በበረታባቸው ጊዜ የኋላ ማርሽ አስገብተው ክርስትናው ይቅርብን ብለው ሊመለሱ ሲሉ የዕብራውያን ጸሐፊ እንዴ ማንን ነው ትመለከቱ? እነዚህ ሁሉ ምስክሮች ለእግዚአብሔር ታማኝነት በዙሪያችሁ እያሉላችሁ ደግሞ ኢየሱስን ተመልክታችሁ ልትሮጡ ሲገባችሁ እሱ ተፈትኖ ያለፈ በመከራ የጸና አባቶቻችሁ በመጋዝ ተሰንጥቀውን ህይወታቸውን እምነታቸውን ያጸኑት በመጋዝ ልትሰነጠቁ ሲገባችሁ እንዴት በትንሽ ፈተና በደረሰባችሁ መከራ ወደኋላ ትመለሳላችሁ? የኋላ ማርሽ ታስገባላችሁ ይላቸዋል። መከራ ገና አልመጣም ወዳጆች። አሁን ዘመኑ የኛ ላይ ነን ነው። ከፖለቲካው ጋር ተለጥፈናል። ከዘመኑ ቋንቋ ጋር ተለጥፈናል። ነቢያቶቻችን ቤተ መንግስቱን ነው የሚያቆላምጡት። በጣም ጥሩ ነገር ነው የሚናገሩ። ደብረ ጽዮን ምናምን እያሉ የተሸነፈ ለሚመስላቸው አካል ቦምብ የሆነ ትንቢት የሚመስል የራሳቸውን ፍላጎት ይናገራሉ። አስገባኝ እስኪ ለግሩ ማስገባል ችግር የለም። ጨቀጨቅ ነው ፐርሰናል የት ነህ እንዴት ነህ ምናምን ሐሳቤ ላይ ከሆነ የምታወራው ችግር የለው ማስገባል። እኔ አሁን የሰለቸኝ ስለኔ የምትከራከሩኝ ሰዎች መጣችሁ። ስለኔ እኔ እንዴት ትከራከረኝ? ስለራሴ ከኔ ወጥቷልና አንተ ጋር ደርሷልና ለሙግትነት ሊቀርብ ይችላል ሐሳቤ። ስለራሴ እንዴት ትከራከረኛል? አንተ እኮ በጌታ አይደለም። ኧረ እኔ በጌታ ነኝ። በጌታ አይደለም። አንተ ኦርቶዶክስ ነህ። ኧረ እኔ ኦርቶዶክስ አይደለም። ነህ። ኧረ እኔ ኦርቶዶክስ አይደለም። ተው ነህ። በቃ ኦርቶዶክስ ነህ ብያለሁ። አንተ ኦርቶዶክስን ታሞግሳለህ። አሞግሻችሁ አይደለም የሆኑትን ናችሁ ነው ያልኩት። እናንተ የሆኑትን አይደለም ናችሁ እያላችሁ ያላችሁ ፍጡራን ታመልካላችሁ። የሆኑት አይደል እናንተ ስትሏቸው የሆኑትን ትክክል እንደሆነ ሁሉ ክርስትናን ጠብቃችሁልኛል እላለሁ። ኢትዮጵያ የምትባለው ሀገር መስቀል አልባ እንዳትሆን አድርጋቸዋል እላለሁ። እኔ ደግሞ ፕሮቴክት አድርጋቸዋል። አትሊስት እግዚአብሔር የሚባለውን ስም አስተዋውቃችሁኛል። ምክንያቱም እኔ ቤተሰቦቼ በልጅነቴም እናንተ ስትወለዱ ጀምሮ ከማህፀን ጴንጤ የነበራችሁ ሰዎች አይመለከታችሁ። ምክንያቱም እግዚአብሔር ይመስገን በፕሮቴስታንት ቤተሰብ ነው ያደጋችሁት። ስለዚህ እነሱን ያስተዋወቋችሁ። ልክ እንደኔ በኦርቶዶክስ ቤተሰብ ከሆነ ያደጋችሁት ማማተብን አስተምረውኛል። የመጀመሪያ ከመስቀል ጋር የተዋወቁት። መስቀል ስልህ ደግሞ ምልክት ብቻ እንዳይመስልህ፣ ምልክቱን ተከትሎ ያ ምልክት ውስጥ ያለውን ህይወት ተካፍያለሁ። ኢየሱስ ክርስቶስ ሞቶልኛል የሚለውን ነገር የነገረኝ ጴንጤ አይደለም፣ ኦርቶዶክስን ያስተማረች ሰንበት ትምህርት ቤት ተማሪ ነበርኩ በልጅነት። ያን ያህል ብዙ አልቆየሁም እንጂ ለጋነቴ ነው ላጥ ብዬ የወጣሁት። አሁን ይኸውላችሁ ችግሩ ምንድን ነው? ጥሩ ማውራቱ መጥፎነት ነው እኛ ጋር። ምክንያቱም የወንጌል አርበኞች መጥፎን የሚያወሩ ብቻ ናቸው። መጥፎን የሚያወሩ ብቻ ናቸው። ስለዚህ መጥፎ በሚያወሩ መካከል ጥሩ ሳወራ አቡና በግራ ካማተብክ ይላል። ፍሊፕ አድርጎ ነው የኔ ግራኝ ይሄ ነው ብራዘር። ቀለበት ያረኩበት ፍሊፕ አድርጓል እንትኑ
እንትን ቲክቶክ ፍሮንት ካሜራ ስትቀበል ፍሊፕ ያደርጋል። ቀኙን ግራ አድርጎ ነው የሚያሳይህ፣ ግራውን ቀኝ አድርጎ ነው የሚያሳይህ። ለምሳሌ አሁን የጠቀስኩ በቀኝ አይኔ ነው፣ አንተ በግራ አይንክ ሊመስልህ ይችላል። እንደዚህ ገልብጦ ነው የሚያሳየው እና ካፋም ካር ማርኬት እሺ፣ ካላመንክበት በጨረታ አትገደድም። እኔ አሁን ዋናቸውን አንገታችሁን አንቄ ማዞር ትችላለህ። እንደዚህ ነው የሚመቸኝ፣ እንደዚህ ነው ፕሮፐርሊ የሚታየኝ። እኔ ያንን ሳዞሮ እንደዚህ ያደርገኛል፣ አይመቸኝም። እና እኔ ጥሩን ነገር እናገራለሁ። በዛ ጋር የሚናገሩ ሰዎች አሉ መጥፎ ገድላቱንም ምናምን። እኔም ገዝቼ ነበር አንድ ሰሞን፣ እግዚአብሔር ይመስገን ገድላቱ። አሁን ጥሩ ጥሩ መጽሐፎች አሉ፣ የኦርቶዶክስ መጽሐፎች አሉ ጥሩ ጥሩ። እና እኔ እንትን ጥላቻ አይደለም ደግሞ እየተካረርን ስለሆነ ነው፣ ስላልገባችሁ ነው። በተለይ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ላይ ትልቅ ጫና አለ፣ የምታውቁት የሚታይም ማይታይም ጫና አለ። እና ለዛ ጫና አስተዋጽኦ ማድረግ እንደ ወንጌላዊ በትምህርት ሙግት ከቀረባችሁ ደስ ይለኛል። በትምህርት ተሟገቱ፣ ቀዳዳ ትቀደድ ይለኛል። ዩዘር ኔም ከተቀደድኩ ትሰፋኛለህ፣ ችግር የለው። መስፋት ነው፣ የተቀደደን ነገር ሰፍተን ነው የለበስነው ድሮ። እና አሁን የተቀደደ ነገር ፋሽን ስለሆነ ብቀደድም እንደ ፋሽን ተመልከት። እና ኪንግ ኦፍ በጣም ጥሩ፣ በጣም ጸዴ እና እያንዳንዱ ነገራችን ውስጥ ኦርቶዶክስ አለች። ይህንን ትክዳላችሁ? እያንዳንዱ ነገራችን ውስጥ ኦርቶዶክስ አለች። ለምሳሌ ሮብና አርብ ውስጥ ሳትወድ በግድ ሆቴል ገብተህ ደቅ ብለህ የሆነ ሆቴል ልበላ ስትል ሮብ ዕለት ከሆነ የፍስግ ይሆንና የጾም የምትባለው ኢንፍሉዌንስ የኦርቶዶክስ ኢንፍሉዌንስ እኮ ነው። ሌላ ታሪክ የለው። ኢንፍሉዌንስ ይባላል። እንደው ቢጨንቃቸው እነ ማን ነው እኩል የመሆን አባዜ፣ በጣም እኩል የመሆን አባዜ። ይሄ ወይኔ አቡና የሚላት ወይኔ እናቴ እንዴት ነሽ እኩል ለመሆን በጣም ከመጨነቃቸው የተነሳ እነ ሄኖክ ሲንገሌ ነገሩ የሚናገረውን የሚያውቅ አልመሰለኝም። ባለፈው ዮናታንን ሐዋርያ ነብየዋል። ሐዋርያ ማለት ጀማሪ ማለት ነው ብሎ በነገር እና ሄኖክ ሲንገሌ በጣም እኩል የመሆን ይሄ ጴንጤ ዘመኑ መጣ ጊዜው መጣ ምናምን የሚሉ ሰዎች አሉ። ጊዜው ድሮ ተገፍተናል፣ ድሮ እንደ ቤተ እምነት አልተቆጠርም። አሁን እንደ ሱፋት ምን ይጠበስ። ቤተ ክርስቲያን የምታርፈው ሙሽራዋ ጌታዋ በደሙ የዋጃት የእግዚአብሔር አንድያ ልጅ ኢየሱስ ክርስቶስ በመላእክትና በቅዱሳን ታጅቦ ዳግም በክብር ሲመለስ ነው። የወጉት ሁሉ እያዩት ዳግም ሲመለስ የቀለዱበት ያፌዙበት እነዛ ሁሉ አይኖች እያዩት በክብር ሲመለስ ያ ትሁት ሆኖ በኢየሩሳሌም ጎዳኖች ላይ በአህያይቱ ውርንጭላ ላይ የሄደው በክብር ሲመጣ በእልፍ አላፍ ታጅቦ ሲመጣ ነው። ኧረ ተው አቡና ተው። ይኸውላችሁ ምንድን ነው የሚባለው? እና ፍራንስ 0 ኢንግላንድ 2 ያርግላት። እንግሊዝ ዋንጫውን መብላት ነበረባት የዚህን ዓመት። ነገ የዓለም ዋንጫ አለ የመጨረሻው ማለት ነው። አቤላ 2000 ስንት ነው 2011 ላይ ሰብክ ያለው እና በጣም እኩል የመሆን እኔ የብቻ የክርስቲያኖ ሮናልዶ ደጋፊ ነበርኩኝ። ተሸነፈ፣ በቃ የዓለም ዋንጫ አቋረጥኩኝና የእኩል የመሆን አባዝ ያለን አሁን እኛ ፕሮቴስታንቶች ሙከራውን እየተደረገ ያለው የእንትን ሙከራ ነው፣ የእኩልነት ሙከራ ነው። እና ኦርቶዶክስ የሆነ ነገር ይላሉ፣ እኛም እንደዚህ እኮ ነን። ብሽሽቅ የሚባለው ብሽሽቅ ነው። እኛም እንደዚህ ነው ምናምን ይገደሉ ምናምን የሆነ ቆርቆሮ ሲነካ እሪ ምናምን ፕሮቴስታንቱ መብቱን በጩኸት ምናምን
ምናምን ማለት ከዛ ይወጣል ህግ ምናምን ይላል። ብራዘር መጽሐፍ ቅዱስ እንደ ምጽአተኛ እንድንኖር ያስተማረን ሐዋርያ ጳውሎስ ነው። እንግዲህ ዘመን ተሻሽሎ እኛ በልጠን እነ ጳውሎስ ተሽለን ክርስትና በጣም ገብቶ ለኢየሱስ ጠጋ ብለን ምጽአተኝነታችንን ረስተን የነ ዮናታን አክሊሉ ትምህርት ነው። በነገራችን ላይ የነ በላይ ሽፈራው አዳራሽ የሆነ ጊዜ ላይ ይፈርሳል የሚባል ነገር በተደረገ ጊዜ ዮናታንን ጠሩት። ተናገረ ዮናታን እኛ ፕሮቴስታንቶች ኢትዮጵያ ውስጥ ትምህርት ቤት ገንብተናል፣ ሆስፒታል ገንብተናል፣ ጤና ጣቢያ፣ ብዙ ውሃ ጉድጓዶች ቆፍረናል። በዚች ሀገር ልማት ላይ ትልቁን ድርሻ አበርክተናል። እንደ ሁለተኛ ዜጋ የምንታይበት ጊዜ አብቅቷል። ልክ ነው ምናምን አሉ። እንደ ሁለተኛ ዜጋ ክርስትና እንደ አንደኛ ዜጋ እንድትታይ አይደለም የሚያደርግ። ክርስትና ኢየሱስ እንድታሳይ ነው የሚያደርግ። እንደ አምባሳደር ማለት የራሱ ባልሆነ ሀገር ላይ የራሱን ሰንደቅ ዓላማ እያውለበለበ የሚኖር ሰው ማለት ነው። ክርስትና አሁን የእኩልነት። ስለዚህ ኦርቶዶክሶች ባህል አላቸው አለ ሲንገል ቁጭ ብለው ኦርቶዶክሶች ባህል አላቸው። ካላንደር ይዘጋላቸዋል በኦርቶዶክስ ስም። በጣም አስቦ ማለት ጂኒስ ሆኑ። ከዛ ሙስሊሞችን ባህል አላቸው ይዘጋላቸዋል። ፍቼ ጫምባላላ ራሱ ባህል አለው። ሌላ የምታውቁት ባህል ካለ ጥሩልኝ። የሚታወቅ ባህል አላቸው። እንደ ህዝብ እንደ ብሔር ሁሉም ባህል አላቸው። እሬቻ ባህል አለው። ሁሉም የሚያከብሩት ባህል አላቸው። ስለዚህ አለ ለምንድን ነው እኛ ጴንጤሽ ባህል የማይኖረን አለ። ፋሲካ የኛ አይደለም? አብረን ሰለብሬት ማድረግ አንችልም? በእርግጥ አንዳንድ ኦርቶዶክሳውያን አሉ ፋሲካን እንደሆነ በምን አወክ ምናምን ይለዋል። እናንተ ስላወቃችሁ ከኛ ቀድማችሁ አልነበራችሁ? እናንተ አወቃችሁ፣ በቃ የእናንተን ተቀበለ። ምን ችግር አለው? ገና እንደሆነ በምን አወክ? ኢየሱስ የተወለደ ከእናንተ አላችሁ አይደል? በቃ የእናንተን ተቀበለ። ምን ችግር አለው? እና ምን አለ? ቁጭ ብሎ አሰላሰለና ጽግዬ ቴንኪ እግዚአብሔር ያክብርልኝ። ቁጭ ብሎ አሰላሰለና ለምን እኛ ጴንጤዎች አይደለም ጴንጤቆስታል የሚባል በዓል ለምን? ከዛስ ምንድን ነው በዓሉን ስታከብር? ራባፎር ተሰብስበን ራባፎር ድፎን ስቆርጥ ራባፎር ወጡን ስጨልም ራባፎር ብራዘር ክርስትና ስጋይ በሆነ ማንነት ከሆኑ ቤተ እምነቶች ጋር ፉክክር ውስጥ ገብቶ ሁለተኛ ዜጋ እንዳልሆንክ ለሰው የምታሳይበት የስጋ መፎካከሪያ መድረክ አይደለም። ክርስትና ህይወት ነው። ኢየሱስን የምታሳዩ ያንተ ልክ የሚታየው ኢየሱስን በመሰልኩ። ኦርቶዶክስ ስንት በዓል አላት? እኛም ጴንጤዎች አንድ ስራ የምንፈታበት ሌላ ቀን አሰላስለ ትደርሳል። ሰርተን ራሱ እኮ አልሆነልን። ከድህነት እኮ መውጣት አልቻለም። እንደ ሀገር እኮ በቃ ጭራችንን ቆልፈን መስራት ያለብን ሀገር ላይ በትጋትን ልናስተምር አሁን ምሳሌ መሆን ያለብን ነው። አንድ በዓል እንዴት ታስጨምራለህ? መጨመር ያለብህ አንተ ነው። ቅድስናን፣ ጽድቅን፣ እግዚአብሔርን መፍራትን፣ ቸርነትን፣ በጎነትን በእናንተ ያንን አይተናል? አላየንም። ስግብግብነታችሁን ያየነው። አገልጋዮች ተደርደሩ። ደርድሩልኝ አገልጋዮቹን። ስግብግብነታችሁን ያየነው። ከህዝብ በመነተፋችሁት ገንዘብ ጌታ ባርኮኛል በሚል መደበቂያ መዝረፊያ መንገድ ቪኤቶችን ስትነዱ፣ ገመቺስ ስትነዱ፣ የቅንጦት ቤት ውስጥ ስትኖሩ እናንተ ኢየሱስ ይመጣል ብላችሁ እንደማታምኑ ምድር ላይ የምትገዟቸው ቤቶቻችሁ ምስክር ናቸው። መሬት ትወዳላችሁ፣ ቤት ትወዳላችሁ። የምትወዱት ለትውልዱ አስባችሁ አይደለም። ለትውልዱ አስባችሁ ሳይሆን ዳግም የሚመጣው ኢየሱስ ክርስቶስ እንደሚመጣ ስለምታስቡ አታስቡ። እነ ጳውሎስ፣ እነ ጴጥሮስ፣ እነ ሌሎቹም ሐዋርያት ሁላቸውን ሁሉ ጥለው ተከተሉ። በምድር 100 እጥፍ ማለት 100 ሰረገላ ታገኛላችሁ። አንዱም 100 ሰረገላ አልነበሩ። በምድር 100 እጥፍ ታገኛላችሁ ማለት ድንቅ ቤቶች ምድር ላይ ይኖራቸዋል ማለት አይደለም። ትርጉሙ እንደዛ ከሆነ እነሱ ላይ መስራት ነበረበት። በምድር 100 እጥፍ የሚለው ሐሳብ እናንተ እንደምትሉት አይደለም። ስለዚህ ኢየሱስ እንደሚመጣ ስለማታምኑ ምድር ላይ ችክል
ብላችሁ ነው የምትኖሩት። ምእመኖቻችሁን ግን ትፎግራላችሁ። ጌታ በመላእክት ግርማ ታጅቦ ይመጣል። ኧረ እባክህ መጀመሪያ አንተ ይመጣል ብለህ ታምናለህ? ይመጣል ብለህ ብታምን ኖሮ አትስገበገብም ነበረ። ያቺ ድሃ መበለት ሴት ቸርችክ በር ላይ እያለች ያቺ ገንዘብ ሰጥሻለሁ እያልካት ቢሮ የምትመላለሷን ሴት በሴክሬተሪ በኩል ወጥቷል እያስባልካት ሳትወጣ ተደብቀ ድሃዎችን ገንዘብ ትንሽ ላለመስጠት ለድሆች ተደብቀ እየገባ በኑሮ የምትበልጣቸውን ሰዎች አዘግዝቀህ እያየናካቸው ድሃ የማትጨብጥ ሰው ሆነ። ይኸው ለድራማ ሲሆን ምስኪኖችን አቅፈህ ለፎቶ ካሜራዎቹ ሲፈዙ ሁሉ የሚቆጣ እያልክ ፎቶ እየተነሳ የታይታና የማስመሰል ያው ሰይጣን አስመሳይ ነው። አገልጋዮቹም ደግሞ የጽድቅ አገልጋይ ይጫወታሉ ብሎናል ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ። ትወና መተወን ነው እንጂ ሌላ የለም። እና እግዚአብሔር ይመስገን እኔ ደስ ብሎኝ ነው ማከብረው። በቃ ደስ ብሎኝ ማከብረው። አስበኳል። እኛ እኮ በጣም ጽድት ያለን ህዝቦች እኮ ነን። ፋሲካ ላይ 2 ወር ይጾማሉ እነሱ። እኛ እግዚአብሔር ይመስገን ሮብ ዓርብ የለም መጣለን ተሰልፈን አብረናቸው የታረደው በግ ብለን እንደ ቅዳሜ አዳር እናድራለን። የታረደው በግ ብለን ታርደሃልና ህዝብህን በደም ዋጅታልና ብለን አብረናቸው ሰለብሬት አድርገን እንበላለን። አንዳንድ ሞኝ ኦርቶዶክሳውያን ይመጣሉ። አንዳንድ ሞኝ ኦርቶዶክሳውያን ካላንደሩን ማን ሰጠ ምናምን ይላሉ። እናንተ ሰጣችሁ። እግዚአብሔር ይስጣችሁ። በእውነት ተባረኩ። እግዚአብሔር ይስጣችሁ። እናንተ የሰጣችሁልን እናንተ ያመጣችሁልን የፋሲካን ቀን እናንተን ቀን ወስደን ከኛ ቀድማችሁ አልነበራችሁ? በቃ ከቀደመው ነው የምንማረው። እግዚአብሔር ይመስገን። እና እንደዛ ይወልክ ጋድ ብለስ ጋድ እንደዛ ይጻፍ። አሁን ይሄ ጋድ ለአምላክ መጠቀም የለብህ። ፊደሉን ማለት ነው ስሞል ሌተር መጠቀም የለብህ። ከዛ ሙልጭ አድርገን ወደሚጻፍ አትሊስት በስምህ ተገለጥ። ለወለድከው ሚስት ድረስ አስተያየት አትስጥተው። ጥሩ አይደለም። የት ቤተክርስቲያን እንድገባ ትመክረኛለህ? በጣም የምመክር ማለት ነው በሰፈርክ ያለ አብያተ ክርስቲያን ቤተክርስቲያን ምንም ፓስተርየው ሲናገሩ ባያምርህም በጣም አንተ ጽድት ያልከነ ዘመናዊ ነህ አይደል? አንተ ዘመናዊ ነህ አይመጥኑኝም ብለህ አትውጣ። ቤተክርስቲያን የህብረት ጉዳይ እንጂ የቃላት መራቀቅ ጉዳይ አይደለም። ልክ ሪያል ማድሪድ እና ባርሴሎና ምርጥ ተጫዋች እንደሚያስፈርሙ ጸዲ ዘማሪዎች እና ጸዲ ሰባኪዎች የሚሰበሰቡበት የቸርች ሪያል ማድሪድ እና ባርሴሎና አትሂድ። የቸርች ባርሴሎና እና ሪያል ማድሪድ አሉ። ምርጥ ቡድን ነው ከዘማሪ ራሱ መዝሙር ጸዲ ዘማሪዎች ራሱ ሪያል ማድሪድ ነው የሚፈርሙት። አታውቃላችሁ? ሪያል ማድሪድ ጠርቶት ቢቀር ተጫዋች የለም። ምንድን ኦርቶዶክስ ቤተክርስቲያን ሄደ አቤል ሄድክ ማለት ማ ሄድክ ነው ሂድ ነው ሄድክ ነው ወይ አልገባኝም ጽሁፍሽ። ግን እነሱ እኩል ብንጾም ብንችል ይመስላል ብራዘር በቀን 6 በጣም ከባድ ነው። ግን መሞከር አለብን። ያው የሚቀጥለው ጊዜ እጾማለሁ። እስቲ የሚቀጥለው ፋሲካ እግዚአብሔር ይረዳኛል ከኦርቶዶክሶች ጋር ጾማለሁ። የሚደብራችሁ ሰዎች ካላችሁ አይም ሶሪ ጾማለሁ ነው ያልኩት። ዘርፋለሁ አላልኩም፣ ሰርቃለሁ አላልኩም፣ እሳደባለሁ አላልኩም፣ ዘር ከዘር ጋር አጋጫለሁ አላልኩም። የትዕቢት ቃል በዚህ የምትናደዱ ሰዎች አላችሁ። እጾማለሁ ይሄ ሆድ ሄደ አረ ይጃላቅም በእውነት ይጃላቅ። እኔ መጨረሻ ቤተክርስቲያን ሄድኩት። እግዚአብሔር ይባርካት የኦርቶዶክስ ቤተክርስቲያን በጣም ደስ ፋሲካ ውስጥ የሚዶን ተቀለች። ሌሊት ስንጨብስ እናድርና ሌሊት ላይ ማካፈል ምናምን የሚሉት ነገር አለ። ሌሊት ላይ ከ6 ሰዓት በኋላ እና ስለማቃት የኦርቶዶክስ ቤተክርስቲያንን ነገር አቅራቢያ ያለ ቤተክርስቲያን እንጂ ከጾሙት ህዝብና ከቀሳውስቱ ጋር እንትን ብዬ ተጋፍቼ ቀይ ወጥና ልጭ ወጥ በላለሁ ሌሊት ላይ። እሱን መጨረሻ የሄድኩት ድሮ ፏፏ ሳደርግ ማለት
ኡፍ እና እስቲ ኮመንት ላይ መልሱልኝ ወገኖች። እንደ ኢንግላንድ ምን ኢንግላንድ እኮ በእናት እንትን ባለፈው ነበር 3 ማግባት። ገናን አብረን ጾም አለው እንዴ? ጾም አሪፍ ነው ጌታ። እስቲ ወገኖች ኮመንት ላይ እኔ ሳደባለሁ እንዴ? እስቲ መልስ ፊትሽን። እስቲ አቡኔ ሳደባል የምትሉ ሰዎች አዎ ትሳደባለህ፣ ኧረ አትሳደብም ብላችሁ ጻፉልኝ እስቲ። ኤሚዬ ከአንዳንድ ሀሳቦች ከኮመንት ኖ እያሉ ነው እንዴ? ዘመዴ አይችሻለሁ። ይሄው ኖ አያችሁ፣ በቃ ትሳደባለህ። በፍጹም ሁለቱም ነህ። ትሳደባለህም አትሳደብም። እሱም ሁሉም ሰው ሁለቱም ይኸው ኖ ይበዛል። አይታችኋል። ይኸውላችሁ እኔ ስድብ እኮ የሚመስላችሁ እኮ በእርግጥ ጠንቋይ የሚል ቃል እጠቀማለሁ፣ ከአዳሚ የሚል ቃል እጠቀማለሁ። ግን ሊተራል እናንተን ለመቀጥቀጥ ለመሳደብ ምናምን ሳይሆን እኔ ስለነበርኩኝ ነው የሆንኩትን ነው የምነግራችሁ። እኔ ትናንት እንደነገርኳችሁ በጣም አደገኛ ከአዳሚ ነበርኩኝ በእውነት። አንድ ጊዜ እኮ ነገርኳችሁ አይደል? አንድ ጊዜ እስቲ ውጣልን ብሎን አንድ ሴት ገባች ቢሮ እና እኔ ደጅ ደግሞ የአብርሃም በግ ቁጭ ይጠብቃለሁ እና ሰላም የነበረ ዚፕ ተከፍቶ አየሁ። ጌታ ሰላም የነበረ ዚፕ ተከፍቶ አየሁ። ነገር እንደተፈጸመ አይኑ የተረበሸ ነገር ታይቶኛል። ግን በኢየሱስ ስም በስመ አብ ወልድ መንፈስ ቅዱስ በኢየሱስ ስም እኔ ነኝ አይምሮዬ በሽተኛ ነው። ኢሉዥን ውስጥ ገብቼ ነው እኔ ነኝ ጤነኛ ያልሆንኩት። እንዴት የእግዚአብሔር ሰው እጠረጥረዋለሁ ብዬ በእውነት ነው የምላቸው። እንዴት እጠረጥረዋለሁ ብዬ ራሴን ሀሳቡ ሲመጣ በኢየሱስ ስም አንተ ምን አይነት ሰው ነህ? ለምን መሰላችሁ? ቀዳሚ ነኝ። የፈለገውን ቢሆን እኔ በጣም በቃ በማይሆን ነገር አይምሮዬ ስለተያዘ ድርጊቱ በእኔ አይምሮ ብልሽት እንጂ በሱ ስህተት እንደመጣ አላስብም ነበር። የዚህን ያክል ደረጃ አይምሮ የተበላሸ ነበር። አሁን የታዱሻን በትክክል አሁን የታዱሻንና የዮናታንን አይኑን እንዳያይ እስኪያደርግ ድረስ መደብደቡን ሲሰሙ አንዳንድ ሰዎች ያሳሰባቸው የመልካም ወጣት የቢዝነስ አይዲያ ነው። መልካም ወጣት ቢዝነስ እንደሆነ ታውቃላችሁ። ቢዝነስ እንደሆነ በሺዎች የሚቆጠሩ ሰዎች ገንዘብ የሚሰጡበት፣ ከዛ የሚመዘገቡ ሰዎች ብቻ አይደሉም ደግሞ ሌላ በሺዎች የሚቆጠሩ ሰዎች ለ10 ሰው ለ20 ሰው ስፖንሰር እንሆናለን ብለው ገንዘብ የሚልኩበት፣ እሱ ብቻ አይደለም ለግንባታ እየተባለ ገንዘብ የሚሰበሰብበት። ክርስቲያን ቲዩብ የሚባል አጎብድዶ አዳሪ የሆነ አንድ እንትን አለ፣ የቲክቶክ አካውንት አለ። ክርስቲያን ቲዩብ የሚባል አጎብድዶ የሚኖር አንድ የቲክቶክ የፌስቡክ አካውንት አለ። ይቺ ቤተክርስቲያን አለ በአስራትና መበባ ብቻ ነው የሰራችው ምናምን ብሎ ሰከሰ። ህዝቡ 6300 አመቱን ሙሉ 2 አመት ሙሉ አልተቆረጠም እንዴ ከሞባይላችን 6300 33 ብር ማለት 33 ብርን 2 ብር ሲቆረጥብን ነበር ሞልተን ማለት። ምን አገባ አንተ ይለኝ። ያገባኝ እኔ እኮ ስለተሰበሰበው ገንዘብ አይደለም ማወር፣ ስለ ህዝቡ ስለሚከፈለው ህዝቡ እኮ ነው ማወር። ስለዚህ ቢዝነስ ነው። ስለዚህ አይኑ የታዱሻ አይን መመታት ሳይሆን ብዙ ሰዎች ያሳሰባቸው የአይኑ መበላሸት አይኑ ማቆሙ ሳይሆን ያሳሰባቸው የመልካም ወጣት ጊዜ ላይ እንዴት ትናገራላችሁ ነው የሚያሳስባቸው። ለምን መልካም ወጣት እንግዲህ በጣም ብዙ ኤቲስት ልጆች፣ በጣም ብዙ ኦርቶዶክስ ልጆች፣ በጣም ብዙ ሙስሊም ልጆች ሄደው ጌታን የሚቀበሉበት ነው። ሳክስ ውሸት፣ የቁጥር ውሸት፣ የአሃዝ ውሸት። አሁን 10,000 ሰው ጌታን እንዲቀበል ነው ፕላን ያደረግነው ተብሎ የለ ታያላችሁ። 10,000 11,000 ወይ 12,000 ወይ 13,000 ሰው ጌታን ተቀበለ ይባላል። በመጀመሪያው ዙር 7 ወይ 8 ዙር ይኖራል። በመጀመሪያው ዙር 900 ምናምን ሰዎች ጌታን ተቀበሉ ተብሏል። እንደዚህ ብሎ ፖስተሩ ላይ ግን እሱን የተቀበሉ ነው የሚመስለው። በእርግጥ እሱን የተቀበሉት ጌታን አይደለም የተቀበሉት። እውነተኛው ወንጌልን ባልሰማህበት ኢየሱስን ተቀብለሃል የሚል ትምህርት የለም። እንደዚህ
ምንድን ነው የምትለው አንተ ልጅ ግን አበዛከው የምትሉኝ ሰዎች ቢዝነስ ነው ካምፓኒ ነው። ከመልካም ወጣት በኋላ ታያላችሁ። ቀድሞ ዱባይ ነው የምናውቀው። አሁን የሆነ ላስ ቬጋስ ምናምን ዘና ትሪፕ ምናምን ከእንደነ ቤተሰብ ምናምን። ለምን ካፒታል ይጨምራል፣ አቅም ይጨምራል፣ አካውንት ይጨምራል። ቢዝነስ ነው እየተሰራ ያለው፣ ንግድ ነው እየተሰራ ያለው። አበባዬ እና መሆናት ላቁም እንድትተኝ እና በመልካም ወጣት ሰው አልተለወጠም አላልኩ እያልኩ ያለሁትም በዳዊት ድሪምስም ሰው ተለውጧል። ምስክርነት አልሰማችሁም? ዳዊት ድሪምስ ላይ ህይወት የተቀየረ የሚል ምስክርነት በዳዊት ድሪምስ ትምህርት የሰማችሁ ሰዎች እስቲ 77 ቁጥር ጻፉ። የዳዊት ድሪም ትምህርትን ማን ያዘዋል? ሰምተን ተለውጠናል ብለው ሲመሰክሩ ሰዎች ሰምቻለሁ። ማን ያዘዋል? ወንጌል ሰብኮ አይደለም ሰውን የለወጠው። ስለዚህ አንድ ነገር ይለውጣል ማለት ወንጌል ነው ማለት አይደለም። ጥሩ ነው ግን ከአትሊስት ከለወጠ ጥሩ ነው። መጥፎ ነገሩ ግን በወንጌል ስም መሆኑ ነው። እሱ ሌላ ታሪክ ይለኛል። ይህም ሌላ ታሪክ ነው። 17 መኪና ጫት ቃሙ። አይ ቲንክ የመናገር ልምድ ስለሌለው ነው በህዝብ ዘንድ ያ ሁላ ሺህ ሰው ተሰብስበው የመናገር ልምድ ስለሌለው ነው። አንደኛ ግነት ነው የተጠቀመው፣ በሁለተኛ ደረጃ አጠቃላይ በእድሜ የቃምኩት ለማለት ነው። 17 እንትን ይሆናል ምን ለማለት ፈልጎ መሰለኝ በቅንነት ስረዳ። እሺ አውት ኦፍ ቶፒክ ቢሆንም እሸቱን በተመለከተ ምን ተሰማችሁ? እሸቱ በጣም የሚያሳዝን ቪዲዮ ለቋል። ምን ተሰማችሁ? እፎይን ለምን ይቃወማሉ አንዳንድ ጴንጤዎች? እንግዲህ እነዛን አንዳንድ ጴንጤዎች ስላሉንኩ ለምን እንደሆነ እንደዚህ ብዬ መናገር አልችልም። እኔ የምልህ ያችን ሙስሊም እንዴት አያት? እኔ ነኝ አይደለም ያለችው። እሷ አስማተኛ ናት። እሷ አደገኛ አስማተኛ ናት። እዛ ፕሮግራም ላይ እኮ ቀደም ሲሳይ ከፍቶ ስሰማ ደራሲ መሆን ነው የምፈልገው ምናምን ብላለች። እና ጎበዝ ደራሲ ናት፣ አልተሳካላትም እንጂ ልጅቷ እና ውጭ ብርብር ነው ያደረገችው ፒፕል። እሸቱ ያሳዝናል። ሰይፉ እውነቱን አወራለሁ። እሺ ወንድም አለ ጋቢ ሰላም ብለዋል። ከጋቢና ሆኖ ነው ጋቢ ለብሶ ነው ሰላም ያለ። ጋቢ ሰላም ብለዋል ይለኛል። ሰላም በለው። ማን ነው እሸቱ? ያሳዝናል። እንትና እሸቱ ነው። እሸቱ ኮሜዲያን እሸቱ እንትኔን ከሰርኩ አለ። እና ከሰርኩ፣ ዩቲዩቡ አላዋጣም፣ ከሰርኩኝ፣ እንትን ሰራተኞች ቀነስኩኝ፣ ብዙ ቤቶችን ለመልቀቅ ተገደድኩኝ። የኢትዮጵያ ልጆች ነው የምን ልጆች የሚባለውን ፕሮግራም ማዘጋጅበትን አዳራሽ ለቀኩ። ባለ 3 ፎቅ ተከራይቼ ነበር ምሰራው። አሁን አንድ ወለል ላይ ነው እየሰራ ያለሁት። ሰራተኞች ቀንሻለሁ፣ እንደዚህ አድርጊያለሁ ብሎ ሀሳብ ሰጠና እሸቱን በተመለከተ ምን ተሰማችሁ ለማለት ነው። እንዴ ዳዊት ምንድን ነው እየተፈጠረ ያለው? ፈረንሳይ በረኛዋን እንደ ጆተኒ በረኛ ዘግዝቃለች ማለት ነው። 4 ገባ 4 በመድኃኒዓለም ያበደ ጨዋታ ነበር ማለት ነው። አሩምባ እኮ በጣም በቃ መነጋገሪያ ሆናለች። አሩምባ ከባድ። እሺ ላይቭ ላይ ነው። እሺ ጡምብሌ። እሺን በተመለከተ ምን አሰብኩ መሰላችሁ? እሸቱ አይ ቲንክ የሚናገረውን ለማመን የሚከብደኝ አይነት ሰው ነው። እንደሪስ አታብዙታ። 5 ገባ ምንድን ነው የምትሉኝ?
5 እንግሊዝ 5 ፈረንሳይ 0 በመድኃኒዓለም ስም ስድስት ያወዛገቡኝ ነው። በቃ ዳዊትንና ጥቂት ሰዎችን ነው ማምነው፣ ሌሎቻችሁን አልመለከትም ካሁን በኋላ። እና እሸቱን በተመለከተ እሸቱ ማምነው ሰው አይደለም። በእርግጥ ማንም ሰው ከሰርኩኝ ወደቅኩኝ ሲል በተለይ መክሰርን መውደቅን እንደሚያቅሰው እንደዚህ የሚል የድፍረት ቃል መናገር አልፈልግም፣ ክፉም መናገር አልፈልግም። እሸቱም ላይ ሆነ ማንም ሰው ወደቅኩኝ ደከምኩኝ በተለይ ቢዝነስ ጀምሩ። ምክንያቱም አሁን በዚህ ሰዓት ላይ ኢትዮጵያ ውስጥ በተለይ አዲስ አበባ አካባቢ ላይ ያሉ ቢዝነሶች አንዳንድ ሰዎች እየመጣ ያለውን ለውጥ ምናምን ነገርን ስላልተቋቋሙት ከኑሮ ውድነቱም ጋር ተያይዞ ብዙ ሰዎች ሰርቫይቭ ማድረግ ስላልቻሉ በጣም ብዙ ሰዎች የንግድ ፍቃዳቸውን እየመለሱ ነው፣ ሱቃቸውን እየዘጉ ነው፣ እየከሰሩ ነው ያሉት። እንደ ኮንቴንት ራሱ እዚህ ቲክቶክ ላይ ቢሮ የሚሸጥ ሰውዬ ኮንቴንት አላያችሁ? ሙሉ ከነ ቢሮ እቃ። በዚህ አጋጣሚ ስቱዲዮ መግዛት የሚፈልግ ሰው ካለ ያለውን ነገር ምናምን ስቱዲዮ መግዛት የሚፈልግ ካለ እኔ ስቱዲዮ የመሸጥ ሀሳብ አለኝ። የመስቀል ሚዲያን ስቱዲዮ የየትኛውን ቤተ እምነት ልትሆኑ ትችላላችሁ። እኛ ከፍለን መቀጠልን እንችላለን። የእኛ ኮንቴንት ያስቀጥለናል የምትሉ ሰዎች መቀጠል ትችላላችሁ በመሸጥ ዝራ ከተወራ እና በጣም ብዙ ሰዎች ሱቃቸውን ዘግተዋል። በጣም ብዙ ሰዎች ከስረዋል። በጣም ብዙ ሰዎች ስራ ቢዝነስ ቀይረዋል፣ ትተዋል። አንዳንዶች ከሀገር እየወጡ ነው፣ ሌሎች ቤታቸው ተመልሰው ገብተዋል። እና ካለው ሲቹዌሽን አንጻር ዩቲዩብም ሆነ ሌላም ስራ ሰርተ በተለይ እንደ እሸቱ በጣም ትልቅ ቢዝነስ አቋቁመ ይከብዳል ሰርቫይቭ ለማድረግ። ግን እኔ እሸቱን ማመን ይከብደኛል። አሁንም እሸቱ ልክ ባምቢን በተመለከተ ወይም ባምቢ ሀበሻን በተመለከተ ባለፈው ስሟን ሳይጠቅስ እሷን የሚጠቅስ የእሷን ማንነት ወይም እሷ የምታደርጋቸውን ነገሮች እየነቀዘ አውጥቶ ቶፒክ ሲሆን ተመልክተናል። እሸቱ በጣም ኳሊቲ ነገሩ ሶሻል ሚዲያን ጠንቅቆ ያውቃልና ቶፒክ ለመሆን የፈለገ ይመስለኛል። ቶፒክ መሆን ከፈለገ በኋላ ልክ እንደ ሁክ አለ አይደል? ልክ አሳ አጥማጆች አሳ ለመያዝ ትንሹን አሳ የአሳው መያዣ ጫፍ ላይ አድርገው ትልቁን አሳ እንደሚይዙ ልክ እንደ ሶሻል ሚዲያ ሁክ ማድረግ ያለ መያዣው ላይ ትንሽዬ አሳ አድርገህ ህዝቡን ትይዛለህ። ልክ እንደዛ ብዙ ሰዎች ወደ እሱ ሚዲያ ጎርፈው ሄደው ሰዎች የኪሳራ ታሪክ መስማት ይፈልጋሉ፣ የውድቀት ታሪክ መስማት ይፈልጋሉ። ባሌ ከዳኝ ብለሽ ስቶሪ ታይም ብለሽ ብታወሪ ኢን ሚሊየንስ ሰዎች ይመለከቱሻል። እንዴት ባሏ ከዳት የሚለውን ነገር በተለይ ምዕራፍ 1 ላይ ድንግሌኔን የሰጠሁት ክብረ ንጽህናን የሰጠሁት ማንነቴን የሰጠሁት ብለሽ ታሪኩን ከጀመርሽ እናቴ እስከ 16ኛ ክፍል ብትሄጂ ድረስ ሙሉን ሙልጭ አድርገው ይሰማሉ ሰዎች። የሰው የውድቀት ታሪክ ያስተምረናል ብለው ከማመን የሚሆን ውድቀት የመስማት ዝንባሌያችን ከፍተኛ ስለሆነ የሚሆን አላቅም፣ ጥናት አላደረኩበትም። ይሰማል ሰው የውድቀት ታሪክ። ከዚህ የተነሳ እሸቱ ኮሜዲያን እሸቱ ይህንን የውድቀት ታሪኩን ሲሰማ በተለይ ባለፈው በተደረገበት ዘመቻ ምክንያት በጣም ብዙ ሰዎች ብዙ ጥላቻ አስተናግዷል። እነዛ የሚጠሉት ሰዎች የእሸቱን አወዳደቅ እንዴት ነው የወደቀው፣ እንዴት ነው ወዴት ነው ወደ ግራ ነው ወደ ቀኝ ነው የወደቀው የሚለውን ነገር ቼክ ለማድረግ ዩቲዩቡ ላይ ሄደው ያዩለታል፣ ዩቲዩቡን ከፍ ያደርጉለታል የዛን ጊዜ። እና እኔ ውሸቱን ነው የሚመስለኝ። ረዱ ዘመዴ እንዲነሽልኝ ቴንኪዩ በጣም ጋድ ብለስ ዩ። እና እኔ እሸቱን ማመን ይከብደኛል። በውድቀት ታሪኩ ላይ ሀሳብ አልሰጥም። ቴንኪዩ በጣም ወድቆ እንደሆነ እግዚአብሔር እንዲያነሳው እግዚአብሔር እንዲረዳው ምኞቴም ጸሎቴም ነው። ሀሜት ስለምንወድ የጌታ ሰው ወይ ዶክተር ታምራት እንዴት ነህ? እኔ የምላችሁ አካውንቴ ቲክቶክ አካውንቴ ቪዲዮ እየታየ አይደል። በተለይ ታስሬ ከተፈታው በኋላ 25 ቀናት ምናምን እንደዚህ ዶርማንት ሆኖ ነበር። ቴንኪው በጣም 25 ቀናት ምናምን ዶርማንት ሆኖ ነበር እና
የሆነ ሪፖስት ብታደርጉልኝ። አንድ እናት የሚያለቅሱበት ቪዲዮ ላይ ሀሳብ ሰጥቻለሁ። እንዴ አንቾ ዘመዴ ጠፍተሻል? ምንድን ነው? ስራ ጀምረሽ ነው? ልጅ ወልደሽ ነው? ምንድን ነው የጠፋሽው? ነይ እስቲ ነይ ግቢ እስቲ አንቾ። ካልተመቸሽ ችግር የለው ለሰላምታ ነይ ግቢ ነይ ግቢ። ረዱሻ ቴንኪ። እሺ ላይቭ ግባ ሁሌ ሞክራለሁ። እኔ እኮ 200 ብር ቻሌንጅ ይጀመርልህ ለሸቱ። አረ 200 ቻሌንጅ ስትሉ ሙሴ ሰለሞን የሰራውን ማስታወቂያ ሰምታችሁታል? የሀለውት ቤተክርስቲያን ማስታወቂያ ሰምተሽዋል? አንቺው የሀለውት ቤተክርስቲያን ማስታወቂያ አቤላ ሰላም ብያለሁ። እንዳልከው ብዙ ቲክቶክ ላይ አላየሁም። ከነገር አላስጀምርሽም። አዎ ጠፍተሻል ዘመዴ። አይ ትንሽ ማረፍ ፈልጌ ነው ለዛ ነው እንጂ አለሁ። እንዴት ነው? ሰላም ብያለሁ። ማረፍ ፈልገሽ ነው? አይ ጥሩ ነው እባክሽ። ከግርግሩ አንድ 3 ሳምንት አይሆነኝም። ከዛ ላይ ምናምን ከፍቼ አላውቅም። 3 ሳምንት ኦልሞስት ወር እንደዛ ነው። እንኳን በስማም ችለሽበታል። እኛ እኮ ካልታሰርን ማቆም ከበደን። አይ አንተም እኮ ከስንት አንዴ ነው እኮ የምትመጣው። እኔ ላይቭ ገቢ አይደለሁም። በእርግጥ ላይቭ ገቢ አይደለሁም፣ ብዙም ላይቭ ገቢ አይደለሁም። እናንተ ምናምን ብቻኛሽ አንቺም ነገር ታበጃለሽ፣ መካነ ኢየሱስ ምናምን ብለሽ ነገር ታበጃለሽ። አንቺም ጋር መግባት ከበደ። መካነ ኢየሱስ እኮ በቃ መሬት ላይ እንትን ካለች በኋላ እኮ በቃ እንትን አልኩኝ፣ እጅ ሰጠው እንዴ በቃ ብዬ ፉልፊል አደረግሽ፣ ፈጸምሽ። አይ ጻድቅ ደግሞ መካነ ኢየሱስ ስንል አንተ አይሰማህም። ያው አንተም የዛ ላይ ስለሆንክ ምንም ችግር የለውም። አዎ ያ እንዴት ነገር በተለም ሰላም ስሚ እና ምን አየሁ መሰለሽ፣ እነ ሙሴ ሰለሞን ሀሎትን በተመለከተ በጣም ሰርፕራይዝ ያደረገኝ እንትን ማስታወቂያ እየሰሩ ሀሎት ቤተክርስቲያን እንትን ትልቅዬ ግንባታ ላይ ናቸው ያሉት እና አስደናቂ ቻሌንጅ ቅድም 200 ብር ቻሌንጅ ይጀምርልህ ለሸቱ ሲል አንድ ወንድም ስላየሁት ነው። ያ አቤል እዚህ ሀገር እኮ ህንፃው ብቻ ነው የቀረው። ህንፃው በጣም ያምራል። ተሰርቶ ሰው የለውም እኮ ኢትዮጵያ እንደዛ እንዳይሆን እኔ እፈራለሁ። በሁሉም በኦርቶዶክስም ብትለው ኦርቶዶክስም አያለው የገንዘብ መዋጮ ለቸርች ሲባል እኛ ጋም በመሬት እየተሰጠ ነው አሁን አይ ቲንክ። ከዛ ቤት ሁሉም እንትን እየሰራ ነው እና እኔ ሰው ላይ ሳይሰራ በቃ መዘንጠል ነው ስራ ይለኛል። አይ መገንጠል ነው ስራ እና እውነትሽን ነው። ኦርቶዶክስ ቤተክርስቲያን እንኳን ምዕመን ሰፊ ምዕመን አለ። ግን ባለፈው እነ ኢዮባ ምናምን ሲሰሩ ያዩዋቸው ቪዲዮዎች አሉ። በጣም ብዙ ሰው እየተከተ ያለው እዛ ቤተክርስቲያን ውስጥም እንትን ጸሎት ለማድረግ ምናምን ይኬድና ጸሎቱም ስብከቱ እጥርጥር ይልና እንትን ይሄ ህንፃውን እንጨርሰው የሚለው ንግግር ይረዝማል። እሺ መስዬ እሺ የታለም ስላገኞች አሺሻም ነክ ይለኛል። ኧረ ተው እባካችሁ፣ በተለይ ጴንጤ ከሆናችሁ ተው። ጥሩ አይደለም። ጴንጤነት እንደዚህ አይደለም ወገኖች፣ እንደዚህ አይደለም። አሺሻም ነው ይለኛል። በምን ማረጋገጫ አሺሻም አደረግ? እኔ ከአሺሽ ከሸሸው አሁን 8 ዓመት ሆነኝ። 8 ዓመት ድፍን 8 ዓመት። አሁን የሚቀጥለው ዓመት 9 ዓመት ሊይዝ። አንተ እዛው ላይ ነው ያለው። 8 ዓመት ሆነኝ። 2010 ነው አይደል? እዛ መልካም ወጣት ምናምን ላይ ስመሰክር ያየህ 2010 ነው። አሁን ደግሞ ስንት ነው በኢትዮጵያ ካላንደር አቆጣጠር? 2018 ስንት ዓመት ሆነ ማለት ነው? 8 ዓመት ሆነ ማለት ነው። አሁንም 8 ዓመት ይዘኝ 8 ዓመት አድርጌው ማላውቀውን ነገር ትከሰኛለህ ዘንድሮ። እና ቤተክርስቲያን ግንባታ ከባድ ሆናልና ሙሴ ግን እንዴት ደፍሮ እሱን ቻሌንጅ እንደደፈረው አላውቅም። ጎበዝ እንትን ሆኗል፣ ጎበዝ ቲክቶከር ሆኗል። ጌታ ሙሴ ከ1000 ሰው 50 ሺህ ብር ጠየቀ ማለት ነው። ይመቻቸው እነዘኒ ደግሞ አንድ አቤል ደመላሽ የሚባል ታውቂያለሽ? አቤል ደመላሽ የሚባል የሐሰተኛ ነቢያቶች ጋዜጠኛ አለ። ልክ ናቲ ምናምን እንደሚባለው የገቢ ጉተማን ጉዳይ አውቀዋለሁ። አቤልን አውቀዋለሁ። ይልቅስ ሙሴ ሰለሞን ነው ማለቀው። የሆነ ጊዜ ቻሌንጅ ላይ ማስታወቂያ ተሰራ።
አላውቅም። እኔ ግን የሆነ እንትን አድርጎ ቻሌንጅ እሺ እንትናን ሳታውቂው እንትናን ማንን ብሩክ ኒውስስ እኮ እነሱ የሆነ ጊዜ ውድድር አልነበረም ሙሴ ሰለምን ምረጡ ሲሉ ብቻ ነው የሰማሁት እንጂ እኔ አላውቅም። አቤል ግን አውቀዋለሁ። አቤል ማለት እኮ በቃ ቲክቶክ ላይ ካሉ እንትኖች ከሚታወቁ ሰዎች መካከል አንዱ ነው። ጎበዝ ልጅ ነው። እኔ አላውቀውም። ጎበዝ ልጅ ነው ሙሴ ጸዴ ጎበዝ ልጅ ነው። አሁን የ50 ሺህ ብር ነገር እንዴት እንደደፈራት አላውቅም። ግን በስማ ሲቲ ሞል ነው የሚሰራው ነው የምልሽ። ሀልዎት ቤተክርስቲያን የምትሰራውን ህንፃ አይተሽዋል? ያበደ ህንፃ ነው፣ ያበደ ህንፃ ነው። በቃ ጌታ ቢመጣ ራሱ ጌታ አሁን ጌታ ህንፃውን እንደጨረሱት ቢመጣ እርግጠኛ ነኝ የሀልዎት ምዕመናን ጌታ እባክህ ትንሽ የሰራናቸው ህፃናት ህንፃ ላይ እንኖርበት ነው የሚሉት። ያበደ ህንፃ እንደዚህ አይነት ጌታ ነው። በቃ ያበደ ህንፃ እዛ ቤት ውስጥ ሆኖ ራሱ ጌታ ቶሎና ምናምን ማለት የሚከብዳቸው ይመስለኝ። እውነት 1.1 ቢሊዮን ብር በላይ ነው አሁን ፕሮጀክቶች እየተሰሩ ያሉት ከ1.1 አዲስ አበባ ነው። አዲስ አበባ ውስጥ ነው። አዲስ አበባ ወደ እንትን አካባቢ ወደ መሀል ከተማ ነው የተሰጣቸው። ኦኬ መሀል ከተማ ምንድነው ወደ አጎና ሲኒማ አካባቢ ነው የተሰጣቸው። ይዘነው እንሂድማ ይላሉ። እዛ ቅርንጫፍ መሀል ከተማ ነው የተሰጣቸውና መስቀል ፍላወር ሶሪ ዴቭ መስቀል ፍላወር ከተማ መሀል ላይ ነው የተሰጣቸው እና ያበደ ቸርች ነው የተሰጣቸው። ቦታ ነው የተሰጣቸው። አይን የሆነ ቦታ እዛ ሞል ምናምን ይኖረዋል። ምዕመኑ በቃ ይሰበካል። ከዛ በኋላ ምዕመን እዚህ ከተከፈተው ሱፐርማርኬት ውጪ ስለምገዙ ነው በቀዳዳ ኪስ የምትከቱት። ቶሎ ያልቃል እንትናችሁ አስቤዛችሁ። እዚህ ህንፃ ላይ ካሉት ሱፐርማርኬቶች ስለማገዙ ነው። ልብሳችሁን ስታጥቡ ቶሎ እንትን ይቀደዳል፣ ቶሎ ከለሩ ይለቃል። እዚህ ህንፃ ላይ ካለ ሱቅ እንትን ቡቲክ ስላልገዛችሁ ነው። ገንዘባችሁን ስቆጥቡ ቶሎ ያልቃል። እዚህ ህንፃ ላይ ከተገነባ እዚህ ህንፃ ላይ ከተከራየ ባንክ ከብርሃን ባንክ ስላልወሰዳችሁ እዛ ስብከቱ ሁሉ ላይ ህንፃ ነው የሚገባው። ከባድ ነው አሁን ያለው ውድድር። አንድ ወንድም ግን ቸርች ልከፍት ነው ምን ትመክረኛለህ ያልክ ሰው እያለ ምን እመክርሃለሁ መሰለህ? በጣም በቃ ጽድት አድርገህ ምን ታደርጋለህ መሰለህ? የካውንስሉን ዋነኛ ሰዎች ወዳጅ ታደርጋለህ። በቃ አይነኬ ነው የምትሆን፣ መሬት ቶሎ ነው የሚሰጥ። ወዳጅ ታደርጋለህ። ስማ፣ ከዛ በኋላ ፎቶ እንደምንም ሄደ ህዝቡ ከሚቀበላቸው ሐሰተኛም ሆኑ እውነተኛ ከሚባሉ ሰዎች ጋር ተንጠላጥለህ በምንም መንገድ ፎቶ ትነሳለህ። ማገልገል እድል ካገኘ በጣም ጸዴ ነው። በቃ ቢዝነሱን ነው የምነግርህ። ከዛ እንደምንም ብለህ ሰዎች ሊቃወሙት የሚችሉትን ነገር መድረክ ላይ እየተቃወምክ ትናገራለህ። እኛ ቸርች ዘይት አይሸጥ። አሁን የሚመጡት ሐሰተኞች ደግሞ ስታይላቸው እንደዚህ ነው። እኛ ቸርች ዘይት አንሸጥም። ዘይት ይሸጥ፣ ቅባት ይሸጣል። እንደ ምን ያለ በሌላ በኩል እኮ ጨርቅ ይሸጣል እኮ ዘይትኛ ዘይት አንሸጥም። ያ ሴትዮዋ እንዳሉት ማለት ነው። አንድ ወንጌላዊ ነበር፣ የመካነ ኢየሱስ ወንጌላዊ በቄ የሚባል ሀንቾ እና የመካነ ኢየሱስ ቤተክርስቲያን ያዘጋጀችው ካሌንደር ነበር እና ካሌንደሩን ቤታቸው ሄዶ ሰቀልላቸው፣ ፋዘሩ ቤት ማለት ነው። እና አባቱ አንድ ጥቅስ አለ፣ የሆነ ወር ላይ ሲገለጥ ጥቅስ አለ፣ ሰው በእንጀራ ብቻ አይኖርም የሚል ጥቅስ ነው ያለው ጥቅሱ ማለት ነው። እና አባትየው ሁሌ ሲገባ ልክ እኮ ነው ሰው በእንጀራ ብቻ አይኖርም ይላሉ። እንዲህ ፋዘር የእግዚአብሔር ቃል ገባው ማለት ነው እና ይላሉ ወንጌላዊ ማለት ነው። ልክ እኮ ነው ሰው በእንጀራ ብቻ አይኖርም። እና ምንድን ነው ፋዘር እንዴት ነው ነገርየውን ተረድተው ነው? አዎ ልክ ነው ሰው በእንጀራ ብቻ አይኖርም። ጎመንም መብላት አለበት፣ ስጋም መብላት አለበት፣ ስንዴም መጠቀም አለበት፣ ሰላጣም መጠቀም አለበት አሉ ሰውየው። እና አንዳንድ ሰዎች የገባቸው ሲመስልሽ እንደዚህ ናቸው። ሰው በእንጀራ ብቻ አይኖርም ይሉና ሌላ ምግብ ይዘረዝራል። እና አሁን ከባድ ያለው ሲቹዌሽን ማለት ነው። ያ ልክ ነው። እውነትም ሰው በእንጀራ ብቻ እንዴት ይኖራል እንዴ? በጨው ራስ ካልሆነ
ቫራይቲ ደርደር ማድረግ አለበት። እና አሁን ያሉትኝ እንትኖች እንደዛ ናቸው። ዘይት አንሸጥም ይላሉ። እኛ ጋር በእንትን ፊት ለፊት ወንበር በእንትን አይሰጥም ይል ቪአይፒ የሚባል ነገር የለም ምናምን ይላሉ። ብትሄድ አለ። መልካም አዳር ዞይ። ቴንኪው እግዚአብሔር ያክብርልኝ። ስለ ጊፍቱም ስለ መልካም ንግግሩም ስለ ጥሩ ኮመንቱም እናመሰግናለሁ። በጣም አመሰግናለሁ። እህታለ ሀንቹ የአሁኑ ቀልድ ቆይቶን የሚገባት እያለችሽ ነው ሀይሚ። አረ ገብቶኛል። እንዴት ቀልድ ያገባትም ነው። አሁን ደግሞ አይተሻቸዋል። እንትን ነገር እያመጡ ነው። ቴንኪዞ እንትን እያመጡ ሸክላ የሚሰብሩ ሰዎች አሉ። ዱላ የሚሰብሩ ሰዎች አሉ። አሁን ባለፈው ሙሉ በር ይዞ መጣ፣ የተገነጠለ በር እና የተዘጋባችሁ ነገር ይከፈታል ምናምን እያለ እቺ ጋና አለች አይደል? ጋና አልከፈተም። ትንቢታዊ ንግግር መሆኑ ነውና እና አሁን ከባዱ ነው የእምነት ቃል ንግግር ለሰዎቹ። ይሄ እኮ ንቀት ነው። ምዕመኑን መናቅ እኮ ነው። ምዕመኑ የምንናገረው ነገር አይገባውም ብለው ነው። በነገራችን ላይ አንድን ነገር በደንብ እንዲገባ ከመፈለግ የተነሳ ነው። በር ገንጥለው በር አመጡ። ከዛ በር አቁሞ የተዘጋባችሁ ነገር ይከፈታል እያለ ማለት ነው። አረ ኖርማል ነው እኮ ችግር አለው። መምጣት ጋር አይገናኝም እኮ። ነገ ቢመጣ ማን ነው? ነገ ቢመጣ ዛሬ ያለውን ሰተ የጌታ ቤት አትሰራ። ለእነሱ እየወገንኩ አይደለም። አይ እኔ ምን አልኩኝ? እኔ ሀልዎት ቤተክርስቲያን ጸዴ ነው። ምን መሰለ ችግሩ፣ አንደኛ በዚህን ያክል በጀት ደረጃ ግንባታን ማቀድ የአገልጋዩን ልብ ይከፍላል። ለምሳሌ ዘነበ ጥሩ አገልጋይ ነው ብለህ የምታምን ከሆነ የዘነበ ትኩረት ይከፈላል። ባለፈው በጣም ያሳዘነኝን ነገር ልንገር። ዘኔ ያሳዘነኝን አሜሪካ ይሁን ሳምዌር የሆነ አውሮፓ ሀገር ሄዶ እየሰበከ እኔ ብዙም ጥያቄ ምናምን እንትን አይለኝ፣ እስቲ አሜን በሉ ይላቸዋል። ዲያስፖራ ታውቃለህ፣ አንዳንዱ ናቸው ፈጣኖች እንጂ ነገር ከራሱ ልክ ቅድም እንዳለችው አንቺው ቀልዱ ዘግይቶን የሚገባት እንዳለችው ብዙ ዓመት የቆዩት ሰዎች የምታወራበት ቋንቋ ራሱ የሚገባቸው ቆይቶ ከዛ ዘኔ አብዴት የሆኑ ቋንቋዎች ነው የሚጠቀመው እዚህ ስለሚኖር እዛ ሄዶ እኔ አለ ኦማይ ጋድ እኔ ብዙ መናገር እንደዚህ እንትን አለልም። ቸርቻችን የሚገርማችሁ ነገር የ1.1 ቢሊዮን እቅድ አቅዳለች። እስቲ አጨብጭበዋል። ማን ያጨብጭብ? ብዙ ጭብጨባ የለ። አጨብጭበዋል። እስቲ ቤተክርስቲያን በዚህ ደረጃ ማቀዷ ደስ የሚል ነገር ነው ምናምን የሚያጨበጭብ የለም። ቤተክርስቲያን በዚህ ደረጃ ማቀዷ ምንም የሚገርም ነገር አይደለም። ከገንዘብ ደረጃ አይደለም ቤተክርስቲያን የምትደነቀው የምትወደስ ፓላስ ከመስራቱ አንጻር አይደለም። ኢየሱስም ስሩልኝ ያለው ቄንጠኛ ማምለኪያ አዳራሽ ሳይሆን ህንፃዎቹ የሆኑት የስላሴ ህንፃ ኦርቶዶክሶች የስላሴ ህንፃ የሚሉት አለ። ሰው የእግዚአብሔር ልጅ ኢየሱስ ክርስቶስን እንዲመስል ነው እንዲሰራ የተደረገው። ጸጋ ስጦታ አሁን ዘኔ ነብይ የሚል ስጦታ ነው የሚጠቀመው፣ ወይም ማዕረግ ነው የሚጠቀመው። ነብይነት ራሱ የተሰጠው ለህንፃ ግንባታ ጥያቄ እንዲያቀርብበት አይደለም። ሙሉና ፍጹም የሆነውን ሰው ለክርስቶስ ለማቅረብ ነው ስጦቶች። እነዚህ ስጦቶች በጣም ከፍተኛ በጀት እቅድ ሲታቀድ እነዚህ ስጦታዎች መለመኛ ይሆናሉ። እነዚህ ስጦታዎች ገንዘብ መሰብሰቢያ ይሆናሉ። ሰውዬው ሙሉ ለሙሉ የእግዚአብሔር ቃል ላይ ትኩረት ከማድረግ የበለጠ አይምሮ ይከፈልና መቼ ነው ይህንን እቅድ የምሞላው ወደሚል ይከፈላል። የአስተማሪው ልብ ከተከፈለ ደግሞ ሊስት ሁሉ ይችላል። እውነተኛ ትምህርት ማስተማር ሊያቆም ይችላል። ለዛ ነው ሐዋርያት መጽሐፍ ቅዱስ ላይ ማዕድ በመስጠት ይተጉ የነበሩ ሐዋርያት ምን አሉ? በጣም በጭቅጭቅ ክርክር ሲበላ እኛ አሉ ሰብሰባሉ ሐዋርያቱ ቃሉን በመስበክ በጸሎትና ወንጌልን በመናገር ምን እንበርታ፣ መንፈስ ቅዱስ ያለባቸውን ሰዎች ደግሞ በመካከላችን ለድሃ ለመመገብ እርዳታ ለማድረግ ይህንን በጎ ስራ የሚሰሩ ሰዎች ደግሞ እንሹማሉ። በሁሉ ዘንድ መልካም እንደሆነ ታየ። 7 መንፈስ ቅዱስ ያለባቸው ሰዎች በኃይል እግዚአብሔር የሚጠቀምባቸው ሰዎች ተመረጡ። እነ እስጢፋኖስ፣ እነ ፊልጶስ እና ሌሎችም ተመረጡ። ስለዚህ ሐዋርያቱ እንኳን በመጀመሪያው የቤተክርስቲያን ዘመን ላይ
ለድሃ ማብላት፣ ለድሃ መስጠት፣ ወንጌልን እንዳይሰሩ አይምሯቸውና ልባቸውን ከፍሏቸው ነበር። አሁንም ይሄ የግንባታ ጉዳይ ቤተክርስቲያን መካከል በጣም እየሰፋ ሲመጣ በተለይ ቅዱ 1 ቢሊዮን ምናምን ሲሆን የሚሰብኩ ሰዎች ከመስበክ ወደ ልመና ይሰማራሉ። አይምሯቸውም ልባቸውም ይከፈላል ማለት ነው። አሳዘነኝ። እኔ ልመና አይሆንልኝም ምናምን ሲል አቋረጥኩት ቪዲዮ። ዘኔ እንደዚህ እያለ ሲጠይቅ ሳይ ማለት ነው የእግዚአብሔር ወንጌል አገልጋይ መልእክተኛ እንደ መልእክተኝነቱ የእግዚአብሔርን ቃል በቦልድነስ የማንንም ፊት ባለማየት አንገት ባለመድፋት ባለመቀርቀር ነው መናገር ያለበት። ጳውሎስ 2ኛ ቆሮንቶስን ሌሎቹንም መልእክቶችን ገንዘብ ስለሰጡት ለማመስገንና ገንዘብ ለመቀበልም ጽፎ ያውቃል። መልእክት ለምንድነው? በኢየሩሳሌም የተነሳውን ረሃብና ድርቅ ለመከላከል ከቅዱሳን ገንዘብ ሲሰበስብ ነበር እና ጳውሎስ ቢለምንም ለራሱ ሳይሆን ወይም ለሆነ ጥቅም ሳይሆን ቤተክርስቲያን ውስጥ አካል የሆኑ ሰዎች ስለራባቸው የእነሱን ረሃብ ለማስታገስ ነው። እስቲ አንተ ለጌታ ብለህ ያደረግከውን ነገር አንድ ነገር ንገረኝ። ይሄው የማደርገውን ነገር ለጌታ ብዬ ነው የማደርገው። ለምሳሌ የእግዚአብሔር ቤት መመዝበሩ፣ የእግዚአብሔር ሕዝብ መንጉላላቱን ስቃወም ለእግዚአብሔር ወንጌል አገልግሎት ብዬ ነው የምቃወም የምናገረው። አንድ አልከኝ አይደል? ብዙ አድርጌ በነገሩ አደረግኩ ተብሎ አይቆጠርም። ይሰራ የእግዚአብሔር ቤት አይደለም የሚሰራው። የእግዚአብሔር ቤት አይደለም የሚሰራው። የእግዚአብሔር ቤት ህንፃ የእግዚአብሔር ቤት አይደለም። የእግዚአብሔር ቤት እናንተ ናችሁ ወዳጆች፣ እናንተ ናችሁ በእግዚአብሔር ቃል በጸሎት መሰራት ያለባችሁ። ቴንኪዩ ኤሚዬ፣ እግዚአብሔር ያክብርልኝ። እግዚአብሔር ቃል አራላንድ የእግዚአብሔር ቤት ግንብ የእግዚአብሔር ቤት ሆኖ ያውቅ። እውነት ነው። መሰብሰቢያ አዳራሽ፣ ማምለኪያ አዳራሽ፣ እግዚአብሔር የምናመልክበት ቦታ ያስፈልገናል። ልክ ነው፣ ጥሩ ነው፣ ያስፈልገናል። ግን የእግዚአብሔር ቤት ምናምን የምትለው አይደለም። የእግዚአብሔር ቤት ነው ካልክ ተከራይተህ የሰው ቤት ተከራይተህ ስትሰራ ስትለቅ የእግዚአብሔርን ቤት ነው የምትለቀው። ህንፃ አፍርሰህ ስትሰራው ለምሳሌ ጥላውን ጠበበኝ እያለ ጥላውን ጸጌ ጠበበኝ እያለ ነው። ጠበበኝ ብሎ አፍርሶ ሲሰራ የጌታን ቤት ነው የሚያፈርሰው። ድሮ በመቅደስ እንደነበረው የእግዚአብሔርን ቤት አፍርሰህ ነው የምትሰራው አይደለም። የመቃወም ጸጋ አለ ማለት ነው። አዎ የመቃወም ጸጋ አለ። ማፍረስ አገልግሎት መሆኑን አናውቅም አብዛኞቻችን ፕሮቴስታንቶች። ለዛ ነው ለምሳሌ የቅበተ እምነት አንዱ አገልግሎቱ ማፍረስ ነው። ለምሳሌ እፎይ በጣም ነው የምወደው። በዚህ አጋጣሚ እፎይን ስለምወደው አገልግሎቱ ኢፌክቲቭ እና ወንጌል ለሚያስፈልገው ኤሪያ ነው ወንጌል እየሰራ ያለው ብዬ ስለማምን ነው። ለምሳሌ እፎይ በክርስትና ላይ የሚነሱ በእስልምና ላይ የሙስሊሞችን ጥያቄ ዲፌንድ ያደርጋል። ወይም ክርስትና ዕቅበተ እምነት ለክርስትና ይሰራል። በእስልምና ላይ ጥያቄ ይጠይቃል። የእስልምና ስህተት ነው ብሎ የሚያምነውን ትምህርት ያፈርሳል። ማፍረስ አገልግሎት ነው። መገንባት ብቻ ማነጽ አገልግሎት የሚመስላችሁ ሰዎች አላችሁ። ማፍረስ አገልግሎት ነው። አቤል ልክ የት ሄደ እናምልክ። ሰፈርክ ያለች በጣም የምትንቃት ያን ያህል ትራንስፖርት አውጥተህ የማትሄድበት ቦታ ሄድና አምልክ። አቅራቢያ ያሉ ቸርቾች አምልክ። አለባበሳቸውን አይታ ትንቃቸው፣ ንግግራቸውን አይታ ትንቀው። ፓስተርየው ከአንተ እንደሚሻሉ ከአንተ እንደማይሻሉ እንኳን ቢሰማ ሄደግ ህብረት አድርግ እዛ ቸርች። አሁን ብዙ ሰው በክላስ ደረጃ ይሄ ዓለማዊ በሆነ እውቀትም ከሱ በላይ ከሆኑ ሰዎች መማር ነው የሚፈልገው። ሲያያቸውም ፊዚካሊ በጣም ከተራቀቁ መኪና ካላቸው መሀል ላይ እንግሊዘኛ ጣል እያደረጉ ከሚያወሩ ሰዎች መማር ነው የሚፈልገው። ቤተክርስቲያን የህብረት ጉዳይ ነው፣ የአካል ጉዳይ ነው። በክርስቶስ የሆነ ቃል ሰብተን የምንወጣበት አይደለም። ትልቅ አዳራሽ ውስጥ ሄዳችሁ ቤተክርስቲያን ብላችሁ የምትሰቃዩ ሰዎች ታሳዝኑኝ ያላችሁ። ትልቅ አዳራሽ ውስጥ እየሄዳችሁ ማለት ነው። ትንንሽዬ ቸርቾች ሂዱ። ጤናማ ትምህርት ያላቸው ትንንሽዬ ህብረቶች ሂዱ። በቤተ ክርስቲያን ሽማግሌዎች፣ በአገልጋዮች የምትተዳደር ቤተ ክርስቲያን ሂዱ። እንደዛ ሄዳችሁ ህብረት አድርጉ። የታመመ ጠይቁ፣ የታረዘ አልብሱ። ወንጌል እንደዛ ነው፣ ህይወት ነው።
ወንድሞቻችሁን ጥቀሙ፣ አገልግሎት ውስጥ ግቡ። ክፍተት ካያችሁ እዛ ቸርች ውስጥ ያንን ክፍተት ለመሙላት ሞክሩ። በጣም ብዙ ሺህ ሰዎች የሚገኙበት አገልግሎት እድል ስጡኝ፣ ከዋይር አስገቡኝ ብትሉ በወረፋ የማይገኝበት ልክ እንደ ዘመናዊ ምግብ ቤት በሰልፍ እንደሚበላበት ዘመናዊ ምግብ ቤት የሆነ ቦታ 3-4 ታክሲ ይዘህ ሄደህ አታጣብ። አቅራቢያ ያለህ ቤተክርስቲያን የወንድሞች ህብረት ነው። ቤተክርስቲያን አፍተሩል የሆነ በጣም ጸዴ ንግግር የሚናገር ሰውዬ የምትሰማበት ቦታ አይደለም። ቤተክርስቲያን አይደለም። የሆነ አስደናቂ ቃላቶች እያጋጣጠመ የሚራቀቅ የሆነ ሱፐር ሂሮ ፎቶን ፕሮፋይል ፒክቸር ከምታደርገው አይደለም። ቤተክርስቲያን ራስ ክርስቶስ ነው። ቤተክርስቲያን ሙሽሪት ናት። የምታያቸው አይን ውስጥ የማይገቡ ቢሆኑም ፓስተርክ ሂድና ቁጭ ብለህ ስማችሁ ስለ ጌታ ሲያወሩ እንደው ከአንተ በእውቀት እንደማይሻሉ እንኳን ቢሰማክ በውስጥ እየተደነክ ይሄንን አንተ እያጎለበትክ ስማቸው ስለ ኢየሱስ ምህረት ሲያወሩ የተሻለ ከሳቸው እንኳን የመስማት የመናገር አቅም ቢኖርክ የእሳቸው ንግግር ላይ በውስጥ ስለ ምህረቱ፣ ስለ ቸርነቱ፣ ስለ እግዚአብሔር ምህረት እየተደነክ እያሰብክ የእሳቸው ንግግር ብቻ ሳይሆን የእግዚአብሔር ምህረት እያሰብክ ስማቸው። ስለ ቅድስና ሲሰብኩ ቅድስናን በተመለከተ ውስጥ ያለውን በመንፈስ ቅዱስ በቃሉ ያገኘከውን እውነት እያሰብክ እየተደነቅ ስማቸው እና እኔ የሆነ አስደናቂ ንግግር የሚናገር ሰውዬ ከኩሉ ኮንታል ይመጣል። አሁን ለምሳሌ የእንትና ማን የጥላውን ቸርች እንትን የጥላውን ቸርች ምንድነው እዚህ ካውንስሉ ጋር የጥላውን ቸርች ካውንስሉ ጋር ከኛ ቢሮ ከእንትን ተሻግሮ ነው ከኛ ስቱዲዮ ተሻግሮ ነው ምንድነው ከሩዋንዳ ድልድይ በሩዋንዳ ድልድይ በዚህ በቀኝ በኩል ከካውንስሉ ኩታ ገጠም ነው የጥላውን እንትን ማለት ነው። ሩዋንዳ አካባቢ ነው የጥላውን ቤተክርስቲያን ወይም ጥላውን የጀመረው ቤተክርስቲያን በሚል የያዙት እና ከወሎ ሰፈር አይደለም ከቃሊቲ ተሳፍረ ተንጠልጥለ ጥላውን ለቤተክርስቲያን ብለ ጥላውን ጋር የምትሄድ ከሆነ አንተ መታከም አለብህ። ምክንያቱም በዛ መካከል በጣም ብዙ አብያተ ክርስቲያናት አልፈ ነው የምትመጣው። ሰፈር ቸርች ስለሌለ አይደለም፣ በአንተ አእምሮ ውስጥ የተራቀቀ ንግግር ተናጋሪ ለመስማት ስለምትሄድ ነው። ፍራንስ እየመጣች ነው ይላል። የተራቀቀ ቋንቋ እኔ በዚህ ኦርቶዶክሳውያን ደስ የሚሉኝ ለዚህ ነው። ኦርቶዶክሳውያን በጣም በምንድን የተገለጠው ብያንች ልቃወም ነበረ። የዚህ ሀገር እንትን ታውቃለህ፣ ቅርጫት እንዴት አድርጌ ላስፋ? በጣም ትልቅ ነው። እንዳይሰፋም እንዳይሰፋም ግራ ተጋብቼ እኮ ቆሜ ያየሁት ምን ላድርገው ብዬ ማለት ነው። ዋው ቅርጫ አሁን ሙሉ ይሄ ግማሽ ነው። ግማሽ ቅርጫ ምን አለ አመት ባላለ እንዴ? አሁን ሰሞኑን አይ ገሰር እንደዚህ ቁጭ በትንሹ እንትን እያደረኩኝ አስቀምጠዋለሁ። ከዛ ወጥ ሰራ ያነሳው መስራት ሁሌ ጻደ ቢላ ካላይ እንዳይዘጋ እያለች ነው። ቢላ አላሳየው መሸሽ ልዝጋው። ቢላ ከታየ ነው አይ ቲንክ የሚዘጋ። ጾም ፍቺ ነው አንቺ? ኧረ እንደዛ አይደለም። እንትን ነው ያው አንድ ጊዜ በአመት ሁለት ነው የምናመጣው። ለ6 ወር የሚያክል እናመጣለን ሄደን እዛ። ከዛ 6 ወር ያቆየናል። 6 ወር ነው በሉት ይሄን እያቀጣጠላችሁ 6 ወር ብትል ብዙ ነው። ግማሽ እኮ ነው፣ ግማሽ በሬ 6 ወር ያቆያል። በየቀኑ አንቾ ይላል አንቾ። እኛ ጴንጤዎች በወዳችን አንድ ቃ የሆነ ጊዜ ላይ ትዝ ይላችኋል። ሞጣ ቀራኒዮ ስለ ጴንጤ ሆድ አበላል ያወራውን በጣም ቫይራል ነበረ እና ብዙ ጴንጤ ምግብ እየበላ ደህና ነገር የተወራለት ይመስል በጣም በቃ ቪዲዮ ይሰራ ነበር። እሷን ቪዲዮ ትዝ ይላችሁ የሆነች ቪዲዮ ነበረች። ሞጣ የሚናገረውን ጴንጤ ሮባይል አርባይል ይበላል ምናምን ለወድማ ማን ብሏችሁ? እውነትን
በአደባባይ ወጥተህ ከመናገር በፊት ምን አይነት አስተሳሰብ ነው ያላችሁ? እኔ እኮ ለጥላሁን እኮ አይደለም መልዕክት ማስተላልፉ እንትን ሎንቺን ጢሎ ብሎ ከአቃቂ ቃሊቲ ከጉርዲ ሾላ ምናምን ከዛ ርቀት መጥቶ ስንት ቸርቾችን ጥሎ እየሄደ ለሚባክል ለእኔ የሚመጥነኝ ይሄ ቸርች ነው እያለ ቤተክርስቲያንን ከቤተክርስቲያን ጋር እያወዳደረ የሆነ ጽድት ያለ ንግግር ለመስማት ጆሮን ለማስኮርኮር ለሚዞር ከርታታ ወንድሞችና እህቶቼ ነው እየተናገርኩ ያለሁት እንጂ ለጥላሁንማ ተመችቶታል። እርግጠኛ ነኝ መኖሪያ ቤት ገዝቷል። ደግሞ ማውቀው ነገር ስላለ እዚህ አላወራም። የሆነውን ቀና ምናምን ትላላችሁ። ስለዚህ እናንተ ሁሉን ነገር ከቅናት ጋር በእርግጥ ትምህርት ነው። እነ ዮናታን አክሊሉ ምናምን እንትናም ሳኦልን በዳዊት ቀና ምናምን ብለው የማይሆን ትምህርት አስተምረዋቸዋል። ኤሚ ይላል 7ኛ አንቨርሰሪዋን አክብራለች የኔ እንትን በመሆን የኔ ሜምበር በመሆን ኤሚ ገና 7 ላይ ነሽ። እኔ እኮ ወንድሞቼ እንትና ምገባበት ቦታ እኮ ስንት እንደሆንኩ ሜምበርሺፕ። አዎ እንትን ጾም ይልክ ሁለተኛው ነገር እኮ ነው። ይልክ ሁለት ጽንፍ አለ። አንደኛ የሚጾሙ ወንድሞቻችን ባለመጾማችን ይወቅሱናል። ልክ ናቸው መውቀሳቸው። ግን የምትጾመው ለራስህ ነው፣ ከአምላክ ጋር ጊዜ ለማሳለፍ ይህን ስጋህን ቻሌንጅ ለማድረግ ነው የምትጾመው። መንፈስህን ለማበርታት፣ ስጋህን ለማድከም እግዚአብሔር ፊት፣ ከዛ ከአምላክ ጋር ደግሞ ምን ያህል አምላክህን እንደምትፈልግ ልታሳየ ነው። መቼም በህይወታችን ምግብ አስፈላጊው ነገር ነው። ይሄን አስፈላጊ ነገር ከሚያስፈልገኝ ከዚህ ምግብ በላይ አንተ ታስፈልገኛለህ፣ የአንተ ማንነት ያስፈልግ፣ ይሄ ጸሎትን እንድትመልስልኝ ከመብላት ከመጠጣት የበለጠ ፈልጋለሁ ብለህ ነው እግዚአብሔር ፊት ራስህን ሰውነትን ታስገዛለህ። ጽድት ያለ ነገር መጾም። ግን ጿሚ ሆነህ ሰዎችን ደግሞ መውቀስ መኮንን አያስፈልግም። ደግሞ እዚህ ማይጾም ደግሞ የተመጻደቃለ ኢየሱስ ስራዬን ሰርቶልኛል ጨርሶልኛል ምናምን ደግሞ ምጽድቅ ያለ ደግሞ አለ። የሚጾሙትን ሰዎች ይኮንናቸዋል። ታውቃለህ አንተ አልጾምክምና ጸድቅ ያለው ብለህ ምናልና መጾም ከክርስትና ውጭ እንደሆነ ከተሰማ አንተ ነህ ችግር ያለብህ። አልጾምኩማ ችግር ነው፣ ድካም ነው። ክርስቲያኖች ይጾሙ ነበር። ጾም ጸሎት መጽሐፍ ቅዱሳዊ ቤተ ክርስቲያናዊ ታሪካዊ ነው። መጾም መጸለይ ኢየሱስም ጾሟል፣ ሐዋርያት ጾመዋል፣ ቤተ ክርስቲያን አባቶች ጾመዋል። ጾም ጸሎት አስፈላጊ ጉዳይ ነው። ስለዚህ ማጾመው ሰውዬ ልክ በቃ እኔ እኮ ስለ ዳንኩ ምናምን ብላ አትመጻደቅ። የምትጾመውም ሰውዬ በቃ አንተ በጣም ስፔሻል ቦታ እንደተያዘልክ በክርስትና ስለ ጾምክ ጠጋ ብለህ ገፋ እኛ ከተቀመጥንበት ወደ እግዚአብሔር ዙፋን በጣም ጠጋ ያልክ እንዳይመስልህ። ጿሚ ሰው ትሁት ነው የሚሆነው። ጿሚ ሰው አምላኩን ነው የሚደገፈው። ጿሚ ሰው ለሰው ነው የሚራራው። የሰው ድካም ነው የሚገባው። በጣም ከጾምክ እኮ የስጋህን ፍላጎት እየገደልክ መንፈስህን እያበረታ ትመጣለህ። አለቀ እንጂ ከሌኩ ጥርቅም አድርጎ ነው የሚበለው ምናምን እያልክ ትኮነነኛለህ። እንዲህ ሁለታችንም እንካረራለን። እኔ በሚጾሙ ሰዎች በተለይ በቃ እንደዚህ ሲዝናል የሆኑ ጾሞች ያስፈልጋሉ፣ እንደ ቤተ ክርስቲያን ያስፈልጋሉ። እንደዚህ ነው ያለው ነገር፣ ይሄ ነው የዛሬው ጉዳያችን። ሀንቾ ስጋውን እየሸለተች ነው ያለችው። እኔም በዚሁ ሽል ልበላችሁ። ስላደመጣችሁኝ አብራችሁኝ ስለቆያችሁ አመሰግናለሁ። ጊፍቴ ሰጣችሁኝ፣ የገፋችሁኝ፣ ያበረታታችሁኝ፣ የተበረታታችሁብኝ ሁላችሁ ተባረኩ። እግዚአብሔር ከእናንተ ጋር ይሁን።